የእግዚአብሔር ባህሪ የዩኒቨርስ ኢንተሊጀንስ አለን ከውስጣችን። እንደ ቀልድ ብሎ ሊክ እያደረገ የሚሄድ ዕውቀት አለ። ምንጩ ከኢትዮጵያ ነው። the law of attraction ይባላል። ግን ከሱ አድቫንስድ የሆነው the law of assumption ይሄ የኢትዮጵያዊው ሼክ ነው። ወደ ኢንላይትመንት የሚወስደን ነው። ስለሆነው ነገር ባስብ የሆነውን እለውጠዋለሁ። ሰው ተገናኝቶ አካል አለህ የለህም ተብሎ ሊጠያየቅ ይችላል። አንዱ የሞተ ነው፣ አንዱ ያለው። ጋንንቶች፣ ቡዳዎች ምናምን ሰርቫይቭ የሚያደርጉት ከዩኒቨርስ ጋር የሚያገናኘን አንቴና ይቆርጡና መግቢያ መውጫ ያደርጉታል። የእኛን ቻክራ ቆርጦ ሰይጣኖች ይገባሉ ይወጣሉ። 5% ላይ 95% ላይ ስመላለስ ማስተር ካረኩት 100% ሆኛለሁ እና ስለ ስውር ነገሮች ላውቅ እችላለሁ። የሚመጣው ጊዜ ምንድነው? ይሄ ነገር አልቆለት ከዛ በኋላ አፍህን ዝጋ ነው፣ ወደ ላይ እንወጣለን። ምክንያቱም ኢትዮጵያ ትልቅ ኃላፊነት አለባት ይሄንን ዓለምን ለማስተማር። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። አመሰግናለሁ ስለጋበዛችሁኝ። እድለኛ ሆኜ የእርሶም መጽሐፍ ታትሞ ከመውጣቱ በፊት አንብቤያለሁ። ከጠበቅኩት በላይ ሆኖብኛል። ብዙ ነገር ተስፋ አይቼበታለሁ። እንዴት ጥንታዊ የኢትዮጵያ መንፈሳዊ ጥበብ ቀላል አድርገን የያዝነው ነገር የዓለምን ትልልቅ ችግሮች መቅረፍ የሚችል እንደሆነ ከሳይንሱ ጋር ተዋህዶ አይቻለሁ። እንደዚህ አይነት መጽሐፍ ከዚህ ቀደም አንብቤ ያለው ግን ይደርቅብኛል። ፈረንጆቹ የሚጽፉት መጽሐፍ ትንሽ ድርቅ ይልና ያወሳስቡታል እነሱ ስለማይረዱት እና እርሶ ሳይንሱን ስለሚያውቁት በዚህ ባህልም ስላደጉ መጽሐፉን ሳነበው መንፈስ ቅዱስን ይጋብዛል በውስጥና ኢትዮጵያውያንም ሲወጣ ያነቡታል። እንግዲህ ከጥቂት ጊዜ በኋላ በእንጀራ ፕሬስ በአማዞን እና ደግሞ በዚህ ፊዚካሊም ታትሞ ይወጣል። መጽሐፋቸውን እናስመርቃለን። በጣም ደስ ብሎኛል። እግዚአብሔር ይስጥልን ማለት ነው። አመሰግናለሁ። ክብር ይስጥልኝ። አሁን ቴዎሪውን እስቲ ትንሽ እንደው በጣም ጥልቅ ስለሆነ ደጋግመን ብንወያይበት ጥሩ ነው። ከበስተጀርባው ያሉ በርካታ ቴዎሪዎች አሉና እሷን እንደው አጠር አድርገው መንገር ቢችሉ በጣም ጥሩ፣ ደስ ይለኛል። እኔም ደጋግሜ ብናገረው የበለጠ እየገባ ይሄዳል እንጂ ቀጥተኛ ነገር ነው። ቀላል ነው በጣም። ስላጀማመሩ ልናገር። እንግዳው ምንድነው የሆነው? ለትምህርት ስዊድን ሀገር ሲሄድ እንዳጋጣሚ ሆኖ 2 መጽሐፍት እንደዚህ ያገኛለሁ እና በፍሪትሆፍ ካፕራ የሚባል ኦተር ነው፣ የታወቀ ፊዚሲስት ነው። እና ምንድነው የሚለው? አንደኛው the Tao of Physics ይላል። ታኦ ማለት እንግዲህ በኋላ እናገራለሁ በቻይኒዝ ይን ያንግ የሚሉት እንደነ ሳውዝ ኮሪያ ባንዲራ ያለው እንደሱ የሚል ነው። እና እኔ የማውቀው እንግዲህ the physics of water, the physics of paper ምናምን ነገር ነው እንጂ the paper of physics ማለት አስቸጋሪ ነው። the Tao of Physics ነው አርስቱ። እና ምን ማለት ነው እንግዲህ ታኦ ከፊዚክስ በላይ ነው። እንደዚህ ሲሆን እንግዲህ ታኦ ሲቀነስ ፊዚክስ አሁን ያለንበት ሜታፊዚክስ ይሆናል ነው። ምንም ባይታይም ማትማቲካል ፕሮፐርቲስ አሉት። ስለዚህ ታኦ አለ፣ ከዛ ፊዚክሱ አለ። ከፊዚክሱ ላይ ነው ታኦ የሚቀነሰው፣ ከታኦ ላይ ነው ፊዚክስ የሚቀነሰው። ከታኦ ነው ፊዚክስ የሚወርደው። ታኦ ማለት እንግዲህ በኋላ እንደርሳለን ኦርኬስትሬሽን የሚሉት ነገር ነው እና ኮላፕስ ያደርጋል ወደ ማተር። እዚህ ላይ ነው ነገሩ። እና እኛ ደግሞ አሁን የምሰራው እነዚህ እንደ ሐሳብ ሆነው ምን ያህል ኤፌክት ይኖራቸዋል በማተር ላይ ነው። ስለዚህ አንዱ ያነሳሳኝ እንግዲህ ይሄ ነው። ስለ ታኦ ማወቅ ሞከርኩኝ እና ለካ ጥልቅ የሆነ ሐሳብ ያለው ነው ስዕሉ ራሱ ይን ያንግ የሚሉት። ሁለተኛው the web of life የሚል መጽሐፍ ጽፏል። ይሄ ደግሞ በጣም ኢንተረስቲንግ ነው እና ነገሩን ሳየው ስለ ሲስተምስ ነው የሚያወራው፣ ሲስተምስ ቲዮሪ። እና እንደዚህ ሲሆን እንግዲህ በሲስተምስ ውስጥ the whole is more than the sum of its parts ይላል። ምን ማለት ነው? እጄ ለምሳሌ ሆል ሲስተም ብለው የሲስተሙ ኮምፖነንትስ እንግዲህ የገነቡት 5 ጣቶቼ ናቸው እና 5 ጣቶቼ በቁጥር ተደምረው ብዙም አይሰሩም። ከተባበሩ ግን እጄ
የማይሰራው ነገር የለም ማለት ነው እንደ ሲስተም። ስለዚህ አንዷ ጣት ከምትሰራው በላይ በጋራ ይሰራሉ ነው። አዎ በጋራ የመስራታቸው በቁጥር ሳይሆን የአንዷ 5 ጊዜ አይነት ሳይሆን ከውህደታቸው የሚገኝ ኤነርጂ አለ እና የኔ ኢንትረስት እንግዲህ ይህንን ኤነርጂ ለማግኘት ነው። ስለዚህ ምን ይላል በሲስተምስ ቲዮሪ the whole is more than the sum of its parts ካለ እንግዲህ የኔ ስራ what is whole minus sum እና እንደ ምሳሌ ለማለት ሞት አይቀርም ስም አይቀበርም ይባላል እና ሳም ማለት እነዚህ ስም ሞት አይቀርም አይነት ነው ማለት ነው። አካል እንደምንለው ስም አይቀበርም ማለት እንግዲህ የላኛው አስፔክት ነው። ወደዛ ነው የምንሄደው ነው ዋናው ሂደቱ። ሶስተኛው ያነሳሳኝ እንግዲህ ፕሮፌሰሮቼ በዚህ ታኪዮንስ በሚሏቸው ብዙ ዓመታት ሰርተዋል፣ ብዙ ኮንትሪቢዩት አድርገዋል። ባልና ሚስት ናቸው። ግን ችግር የሆነው የቱ ይቀድማል በሚል ነገር የማይዋጥ ነገር ሆነባቸው። ኮዝ ኤንድ ኤፌክት ምንድነው? እነሱ የሚያውቁት ኮዝ ኤፌክትን ይቀድማል ነው ያመጣል፣ ይቀድማል። ሌላው ግን ስለ ታኪዮንስ መናገር ከሆነ እንግዲህ ኤፌክት ኮዝን ይቀድማል ነው እና ይሄ ዌስተርነርስ ሪሊ የማይገባ ነገር ነው። ለእኔ ግን ወዲያው ቁጭ ያለ መልስ ነበረ። ምክንያቱም ባህላችን ነው፣ እንደዚህ ይሁን ይላሉ፣ ይሆናል፣ ሆነ። ስለዚህ ምንድን ነው የሚያስፈልገው? ትራንሰንደንስ ነው የሚያስፈልገው። በመንፈስ ስልጣን ማግኘትና ከላይ ሆኖ እንደዚህ ይሁን ማለትና ማድረግ ማለት እኛ የሆነ ስልጣን የሌለን ሳንሆን ኢፌክቱን ማምጣት የምንችል ኮዝም ነን፣ ኢፌክቱን ማምጣት እንችላለን ነው። ምክንያቱም በጠቅላላው ስታየው የእግዚአብሔር ባህሪ የዩኒቨርስ ኢንቴሊጀንስ አለን ከውስጣችን። ስለዚህ ኮዝ ኤንድ ኤፌክት ነው እንግዲህ ኮዛሊቲ ፕሮብሌም ይሉታል። በዚህ መልኩ ሶልቭ እናደርገው እንችላለን ነው እና የኔ ኢንተረስት እንግዲህ በእነዚህ ምንድነው ሜታፊዚክስ ማለት በሲስተምስ ቲዮሪ ይሁን በሌሎች አካባቢም ይሄ 5 እና 95% የሚሉት ነገር አለ በየቦታው እና አንዱ ላይ የተገኘው ሶሉሽን ሌላው ላይ አፕሊካብል ነው። ግን ወደ እዛ ለመድረስ እንግዲህ ከመጀመሪያውኑ ልጀምር። የዚህ ዩኒቨርስ ጠቅላላ ይዘቱ ምንድነው ነው ጥያቄው። the content of the universe እንደዛ ሲሆን እኔ እንግዲህ ብዙ ዓመታት የፈጀብኝ የሲስተምስ ቲዮሪ the whole minus sum እንደዚህ የሚለው ላይ ነው። ግን እንዳጋጣሚ ሆኖ ያገኘሁት ምንድነው ላምዳ ሲዲኤም ሞዴል የሚሉት አለ። ብዙ ዓመት የተሰራበት የፊዚክስ ነገር ነው እና ብዙ የሚሰራበት ነው እና ምን ይላል? የዚህ ዩኒቨርስ ኮንተንት በዓይናችን የምናየው በአምስቱ ሳይንስ የምናደርገው ነገር ማቴሪያል ነገሩ 5% ነው ይለዋል። ፈርሚዮንስ ይሉታል። የቀረው ግን 95% ምናልባት ብዙም አይታወቅም ኢነሴንስ ምናልባት በዚህ ዳርክ ኤነርጂ እንደዚህ በሚል የሚሄድ ሁኔታ ነው ብሎ ነው እንትን የሚወሰደው እና 95% እንግዲህ የማይታየው ፓርት ነው። ለምሳሌ በስትሪንግ ቲዮሪ እንዴት ያደርጉታል? ሂንት የሚናገረው ቶታል ዲሜንሽንስ 10 ሆኖ እነዚህ ፓርቲክል የሚመስሉ ነገሮች ደግሞ አሉ የሚል ይሆንና እነዚህ ፓርቲክል የሚመስሉ ነገሮች ሱፐርሲሜትሪክ ፓርትነርስ ይሏቸዋል። ስለዚህ 5 እና 95% የተያያዙ ናቸው ለማለት ነው። እና በሰው ደረጃ ለምሳሌ ካየነው እንግዲህ አካሉና ነፍሱ እንደማለት ነገር ነው። ስለዚህ አካሉ እንደሚታየው ፎርም እንዳለው ዓለም ጊዜያዊ የተገደበ የሚጠፋ 5%፣ ነፍሱ ወይም መንፈሱ ደግሞ በጣም ብዙ የሆነ የማይታይ በኢነርጂ የተሞላ 95% ነው ማለት ነው። ትክክል። አሁን ለምሳሌ በስትሪንግ ቲዮሪ ይሄ ብሬን ይሉታል፣ ዲ ብሬን፣ ኤም ብሬን እንደዚህ የሚሏቸው ዲሜንሽንስ ማለት ነው።
አሁን ለምሳሌ እንትን ይሄንን ሲሊንደር እንየው። ኦኬ ከዚህ በታች ያለው በ4D that means space and time ብለን በምናረግ ክላሲካል በሆነ ነገር ስናይ እንግዲህ 4D እዚህ ድረስ ቢሆን ኦኬ ከዚህ በላይ ሃየር ዲሜንሽንስ ቢሆን ኦኬ አሁን ለግማሽ ብቆርጠው ክሮስ ሴክሽኑ ላይ ያለሁት ሰርፌስ ላይ ነኝ እና የኛ ዲሜንሽንም በዛ አይን ነው የምናየው ነው አይታየንም ኢን ሴንስ ነገር ነው እንጂ ልክ እንደ ፕሌቶስ ኬቭ ለምሳሌ አለ ያ ልክ እንደዛ ነው ምክንያቱም ይሄንን ቆረጥኩት እንግዲህ ክሮስ ሴክሽናል ያለው እነዚህ በሰርፌስ ነው የሚሄዱት ማለት ነው ሰርፌስ ነው ሁለት ዲሜንሽን እና አንድ ዲሜንሽን መጨመር ማለት ነው እና በዚህ ስትሪንግ ቲዮሪ አንድ ዲሜንሽን ምናምን እየጨመሩ አግኝተውታል የፕሌቶስ ኬቭ ግን ምንድነው የሆነው እነሱ ሻዶው ያያሉ እና የነሱ ሪያሊቲ ሻዶው ነው ከዛ በላይ የለም ድንገት አንዱ ይወጣና 3 ዲሜንሽኑን ያያል ተመልሶ መጥቶ ሊነግራቸው ቢሞክር አይሰሙትም ምክንያቱም ከፍ ያለ ዲሜንሽናሊቲ ስለዚህ ይሄን ማለት እንችላለን ኬቭ ውስጥ ያሉት አምስቱ ላይ ናቸው ያሉት ያ የወጣው ሰው ሄዶ ወጥቶ ከዋሻው ሄዶ ክብራትና ክብራ የፕሌቶ ኬቭ ምሳሌ ለማታውቁ ሰዎችን ዋሻ ውስጥ ነው ያደጉት ለ40 ለ50 ለ60 ዓመት እድሜ ልካቸውን እና በሻዶ ግድግዳ ላይ የሚያሳያቸው ነገር ህይወት እንደሆነ ይነግሯቸዋል ያንን ያምናሉ ከዛ ውስጥ ግን አንዱ እንደ ድንገት ሰንሰለቱ ይበጠስበትና ከዋሻ ውስጥ ወጥቶ ውጪ ሌላ ዓለም እንዳለ ያያል ማለት ነው ፀሐይ እንዳለች ዛፍ እንዳለ ውሃ እንዳለ የሱ ዓለም አለ ወጥቶ ከዋሻው ውስጥ አይቶ ተገርሞት ወርዶ ዋሻው ውስጥ ገብቶ ማያባይ ያየሁትን ዓለም ልንገራችሁ በጣም የሚገርም ፀሐይ ውሃ ነፋስ ሲላቸው የነሱ 5% ላይ ስለሆኑ አያምኑትም which is የነሱ ሪያሊቲ ያልነበረም ማለት ነው እዚህ ላይ ነው ያም የስትሪንግ ቲዮሪውም እንደዛ ነው ክሮስ ሴክሽን የሆኑ እንደ ፍላት ላንደርስ የሚሏቸው አሉ በሁለት ዲሜንሽን የሚኖሩ አሁን ኤክስትራ ዲሜንሽን ትንሽ ከጨመርክ ማለት ነው ምንድነው ቀና ትላለህ እንደማለት ነው ወደ ሃየር ዲሜንሽንስ እና የዚህ ስትሪንግ ቲዮሪ አካሄድ እንደዛ ነው ኤክስትራ ዲሜንሽንስ ስለዚህ ነፍስ የምንለው ለካ ይሄ ኤክስትራ ዲሜንሽናል ዳይናሚክስ ነው ስጋ የምንለው ደግሞ የ4 ዲሜንሽናል ስፔስ ኤንድ ታይም የሆነ ዳይናሚክስ ነገር ነው አሁን ወደ ሰው ሲደርስ እንግዲህ እንዴት አድርጌ 5ቱና 95% ልመላለስበት ነው ዋናው ሐሳቡ ስፈልግ 95ቱ ላይ ስፈልግ 5ቱ ላይ አምስቱ የሚያስፈልግበት ጊዜ አለ 95ቱ የሚያስፈልግበት ጊዜ አለ ይሄንን ክሊርሊ ለመናገር ነው እና ብዙ ጊዜ የተደጋገመ ነው አይሰልቻችሁ ግን ምንድነው 5 እና 95% መደመር ማለት እንግዲህ 100% ሆኗል ይሄ ሰው ማለት ነው እና ምን ያቃል ቢባል ለምሳሌ ኤክስትራ ዲሜንሽናል ስለሆነ ወደ 5% ላይ 95% ላይ ስመላለስ እንግዲህ ማስተር ካረኩት ኦኬ ምን ሆኗል ማለት ነው 100% ሆኛለሁ እና ስለ ስውር ነገሮች ላውቅ እችላለሁ ማለት ነው እነዚህ ስውር ነገሮች እንግዲህ ኤክስትራ ሴንሰሪ ፐርሰፕሽን የምንለው ይሆናል ማለት ነው ስለዚህ ዞሮ እንግዲህ ወደ ሳይኮሎጂ ይወርዳል ኤክስትራ ሴንሰሪ ፐርሰፕሽን ውስጥ እንግዲህ ምን አለ ቴሌፓቲ አለ ከሩቅ ማየት ከሩቅ ቴሌፓቲ ማለት ከሩቅ ቴሌፎን መነጋገር ነው ያ ከሩቅ ማውራት ከሰው ጋር እነዚህ ሆኜ አሜሪካም ቻይናም ካለ ሰው ጋር ማውራት መቻል ነው ባህላችን እንግዲህ ሳይነጋገሩ ይግባባሉ ጻድቃን ሳይቀጣጠሉ ይገናኛሉ ይባላል ይሄ ሃየር ዲሜንሽናል አክቲቪቲ ነው ወደዚህ ነው ኢንትሮዲዩስ ማድረግ የምፈልገው ኦኬ ሌላው ሪሞት ቪዊንግ የሚሉት አለ ሲአይኤ በጣም የሚጠቀሙበት ሞንሮ ኢንስቲትዩት የሚሉት ኢንስቲትዩት አለ ስለዚህ እና ኤክሰርሳይዝ እንደዚህ በመስጠት እንግዲህ ሪሞት ቪው ያደርጋሉ ስለላ ስብሰባ ይሁን ምናምን ተሰውረው ይገኛሉ እንደዚህ ነገሮች አሉ ስለዚህ ኤክስትራ ሴንሰሪ ፐርሰፕሽን የምንለው ነው ማለት ነው አሁን ከሩቅ ማየት ይቻላል ሲባል ሰዎች ግራ እንዳትጋቡ ስለዚህ አሁን ይሄ እኔ በጣም ትልቅ የሆኑ ሳይንቲስቶች
እንዲሁም ኮልድ ዋር ላይ አሜሪካ ከሩቅ በሚያዩ ሰላዮቿ የራሽያ ሚስጥሮች የት እንዳሉ፣ ዶክመንቶቿ የት እንዳሉ ይመለከቱ ነበር። የኢነሚ ሚሳይሎች የት እንዳሉ ሲአይኤ ባለፈው ታቦተ ጽዮን ኢትዮጵያ ናት የምትገኘው። ይሄን ደግሞ ያረጋገጥነው ሪሞት ቪው በሚያደርጉ ሰዎች ነው ማለት። የሰው ልጅ ቀላል ነገር አይደለም፣ በጣም ጥልቅ ነገር አለው። እኛ እችን ብቻ ስለምንጠቀም ጥልቅ የሆነውን የነፍሱን ባህሪ የመንፈሱን ባህሪ ስለማናቅ ነው። አዎ የኔም ስራ እንደዛ ነው። ምክንያት ምንድነው የምፈልገው አሁን ለምሳሌ ቀስ በቀስ እንደ ቀልድ ብሎ ሊክ እያደረገ የሚሄድ እውቀት አለ ከኢትዮጵያ፣ ምንጩ ከኢትዮጵያ ነው እና ይሄድና አውሮፓ አሜሪካ ሄዶ ይከማቻል። እሱ ላይ ነው እና ሪትሪቭ እናርጋቸው። እነዚህ ነው የኔ ጥያቄ። ለምሳሌ ብትል ሃይማኖት አይደለም ተዋህዶ ሲባል አሁን ነው ገና የሚደረስበት ያለው። ቴክኖሎጂው ራሱ አይፈቅድም። እኛ ግን ባህላችን ነው ስጋና ነፍስ ማዋሃድ ማለት ጽድቅ ነው። ሌላ ቁስ አካል ይባላል። ይህንን ፕሮግራም ስፖንሰር ያደረገላችሁ 30ኛው ዙር ሪትሪታችን ነው። በውቢቷ የአርባ ምንጭ ከተማ የውስጥ ስሜት ቁስላችሁን አንጽታችሁ ከመንፈሳዊ ውበታችሁ ጋር ትገናኛላችሁ። ተፈጥሮ ውስጥ ጫካ ውስጥ እየጨዋችሁ ስሜታችሁን ታወጣላችሁ። በአርባ ምንጮቹ ትዋኛላችሁ። ከሰዎች ጋር በደስታ ተጠቃቅፋችሁ ኳስ ተጫውታችሁ በፏፏቴው ነስታችሁ ለሕይወታችሁ የሚያስፈልጉ ጥበቦችን አውቃችሁ በ4 ቀናት በ40 ዓመት የማይገኝ ለውጥን ድህነትን ይዛችሁ ትመለሳላችሁ። በ987 2090 ደውሉና ቦታ ያዙ። ቁስ አካል እንግዲህ ይሄ አካል ያለው ድንጋይ ነገር ነው። ቁስ ግን ኤክስትራ ዲሜንሽናል ኢንፊኒት ኢንፎርሜሽን የያዘ ነገር ነው ሪሊ። እና በባህላችን በእነዚህ ላይ ትልቅ እውቀት ነበረን ነው። ክቡራትና ክቡራን እንግዲህ ክረምት ነው፣ ዝናብ እየዘነበ ነው። ዝናቡ በራሱ ጥሩ ነው ከምናወራው ነገር ጋር አብሮ ይሄዳል። ባዘር አያድርጋችሁ እንጂ ያድርጉት። እሺ ዶክተር ይቀጥሉ። ስለ ክሪኤቲቪቲ ለመናገር ነው። ጆን ዊለር የሚሉት የታወቀ ፊዚሲስት ነው በጣም እና እሱ ኦብዘርቨር ማይንድስኬፕ ላንድስኬፕ በሚል ምስጢረ ስላሴ የሚገልጽ ነገር ነው የሰራው። አሁን እንግዲህ ስለ ዝናብ እናወራለን። እሺ የስሪዲ ኮንሽስነስ ያለው ሰው ጃንጥላ ተሸክሞ ነው የሚወጣው። ከዛ በላይ ትንሽ እውቀት ያለው ሰው ግን ኮንተምፕሌት ሊያደርግ ይችላል። ሬትሮአክቲቭ ኮዛሊቲ ይባላል እና በዚህ ዝናቡን ሊያስቆመው ወይም አቅጣጫውን ሊያስቀይር ይችላል። ይሄ ተጨባጭ ነገሮች ናቸው እና ሰው ላይ ስልጣን ያለው እና ባህላችን በዚህ በጣም ሀብታም ሪች የሆነች ሀገር ናት። ይኸው ዝናቡ እየቆመ ነው። ባይዘው ዝናቡን ገጽጸር እያስቆመን ነው። ይኸው እየቆመ ነው። ይቻላል። ዋው እኛ ጋር ብቻ እንዳይዘንብ ማለት ዞሎሾቱ ግቢ ቁጥር 2 ብቻ እንዳይዘንብ ሌላው አዲስ አበባ ላይ እንዲዘንብ አድርገን ነው እየቀጠልን ያለነው ፖድካስቱን። አንድ መጽሐፍ አንብቤ ነበረ የግሬት ብራደን እና ሀገሩ ላይ ዝናብ ጠፍቶ ለብዙ ዓመት ተቸገሩ ሰዎች እና ከዛ ወደ ሜክሲኮ አካባቢ ይመስለኛል እና የአካባቢው ክላን መሪ የሆነ ሰው ወሰደውና ለስ ፕሬይ ሬን አለኛ ነው ለስ ፕሬይ ፎር ሬን አላለ ፕሬይ ሬን አለ። ምንድነው እላለሁ አለ። ልክ እርስዎ እንደሚሉት አሱም እንደ ነብል ጎዳርድ ማለት ነው። ተራራው ላይ ወጣና በውስጡ በመንፈሱ ዝናብ ሲዘንብና እግሩ ጭቃ ውስጥ ገብቶ እንትን እስኪሆን ድረስ አሲዩም አደረገው። በውስጡ ተራራው ላይ ወጣው። ብዙም ሳይቆይ ዶፍ ዘነበ አለ። በቃ ዘንቦ ማያቅ ለስንት ዓመት ብዙ ዶፍ ዘነበና ያን መጽሐፍ በዲቫይን ማትሪክስ የሚለው መጽሐፍ ላይ ነው አንዱ መጽሐፍ ላይ ጽፎት አንብቤዋለሁ። ትክክል። እንደዚህ ይቻላል። ከተፈጥሮ ጋር የተገናኘን እንጂ የተለያየን አይደለንም ነው። እና የሚያስገርመው የኛ ባህል ነው። ለምሳሌ የነ ጎዳርድ እንትን አብዱላ በሚባል ኢትዮጵያዊ የሰለጠነው አሁን ዓለም ላይ አሁን ለምሳሌ the law of attraction ይባላል። ብዙ ሰው ተጠቅሞበታል። እንደዚህ ግን ከሱ አድቫንስድ የሆነው
the law of assumption ይሄ የኢትዮጵያዊው ሼክ ነው። ኢትዮጵያዊ ጥምጣሙ እንደዚህ ያስታውቃል። ኢትዮጵያዊ ነው፣ ኖርት ኢትዮጵያ። ስለዚህ ምንድነው ያሳየው ለጎዳርድ በአንድ ወቅት ክሪስማስ በዓል ላይ ቤተሰቦቹ እንትን ሊያደርግ አልቻለም፣ ገንዘብ አልነበረም እና he assumed he was in Barbados እና ሆነ እና ይሄ ያለ ነው የኛ አነጋገር በኦቶሪቲ እርግማን ወይም በረከት የምንለው ነገር በሙሉ ይሰራል። ኤክስትራ ዲሜንሽናል ይሄ 4D ኮንሽስነስ የሚለው በጣም ትንሽ ነገር ነው። በ4D ኮንሽስነስ ስለ 5D ኮንሽስነስ ሊወጣ አልችልም። አስቸጋሪ ሂደት ነው። እሱን ነው ክላሪፋይ ማድረገው። ግን ዋናው እዚህ ከደረስን 0 ፖይንት ኤነርጂ የሚባል አለ። ከዚህ 0 ፖይንት ኤነርጂ ከደረስን ጠቅላላ ዩኒቨርስ የሰራውን እናገኛለን። ምንድነው 0 ፖይንት ኤነርጂ? አንድ አይነት ኤነርጂ አለ፣ ግን እሱ ኦፖዝ ከሚያደርግ እስካልተገናኘ ድረስ ለምሳሌ ወፎች አሉ፣ የኤሌክትሪክ ሽቦ ላይ ምናምን ይቆማሉ፣ እንደዚህ አይሞቱም። ምክንያቱም በዛ ፖቴንሻል ነው የሚኖሩት። ፖቴንሻል ዲፈረንስ የለም። ፖቴንሻል ዲፈረንስ ቢኖር በሁለት ፖይንት ለምሳሌ ወፉ ይቃጠላል ነው እና ቫኪዩም የሚባል የለም። ቫኪዩም ካየህ ዩኒቨርስ አየህ እንደማለት ነው። እና አንድ ሰው በጸሎት እዛ ቫኪዩም ሊደርስ ይችላል፣ ራሱን ሊያስረክብ ይችላል። ኢን ኤሰንስ ለፈጣሪ እንደማለት ነው። ከዛ ራሱ ይመራዋል። እና እንግዲህ ከኢትዮጵያ እንግዲህ እየሾለኩ የሚሄዱት እነ ተዋህዶ የምንላቸው እንደ ቀልድ ነው የምናየው፣ ግን ለራሳቸው ብዙ እውቀት ያዘሉና ኤነርጂ የሆኑ ነገር ነው። እነ አክሱም ሐውልት ያሰሩ፣ ላሊበላ ያሰሩ፣ እነዚህ ኤነርጂዎች ናቸው። እና ይሄ አይነት እውቀት ቀስ በቀስ እየሄደብን ነበረ። አሁን ግን ልንመልሰው ነው ያካሄዱ። ስለዚህ እነዚህ ዓለማችን ላይ ያሉ የኮንሽስነስ ጥበቦች፣ ማስተዋሎች፣ እውቀቶች ከኢትዮጵያ አፈትልከው የወጡ ናቸው። በዘመናት እኛ የዘነጋናቸው፣ ነገር ግን ብዙ ታሪክ ስለሚጠፋ አሁን ለምሳሌ አብዱላ ኢትዮጵያዊ እንደሆነ ይነገራል እንጂ እንዴት ሄደ፣ ማን ወሰደው፣ ለምን ወሰደ የተጻፈ ምንም ነገር የለም። አን ኢትዮጵያን ሚስቲክ ነው የሚባለው። እና ታሪክ እንደሚታወቀው ደግሞ ሊጠፋ ሊሰረዝ ይችላል ከዓለም ላይ። ግን ደመነፍሳችን እንደሚነግረን፣ ነፍሳችን እንደምትነግረን አሁን ዓለም ላይ እየወጣ ያለው የኮንሽስነስ ህግ ለኢትዮጵያ እንግዳ ነገሩ አይደለም። ገርላትን ብናነብ፣ መጽሐፍን ብናነብ፣ የኢትዮጵያን ባህል ብናጠና የሰው ልጅ ኃይል እንዳለውና ዩኒቨርሱን ሪያሊቲን ቤንድ ማድረግ እንደሚችል አባቶቻችን የኖሩት ህይወት ነው። አዎ፣ ግን ካጣነው እንግዲህ አስቸጋሪ ሊሆንብን ይችላል ነው። ትልቅ ስልጣን ያለን ግን ካልተጠቀምንበት ወይ እንደዚህ ደብተራ ፉቅራ እንደሚያደርጉት ነገር እንሆናለን ማለት ነው። አዎ፣ ብዙም አንሄድም ነገር ነው። ግን እነዚህን ሪቫይዝ ካደረግነው ስለ መላእክት፣ ስለ ስውራን እንደዚህ በቀደም ዕለት ከዶክተር ሮዳስ ጋር ተነጋገር ነበር። አዎ፣ የሄኖክ ቪዥን ምንድነው? 3D ኮንሽስነስ የሚሉት በማቴሪያል ነገር ነው፣ ሪዳክሽኒስትስ የምንላቸው። ኦኬ፣ 4D ኮንሽስነስ ሜታፊዚክስ የተላበሰ 3D ኮንሽስነስ እንደማለት ነው። ያ ሜታፊዚክስ እንግዲህ ምንድነው? እንዴት ይጀምራል? ለምሳሌ አንድ ነገር ከሰራሁ ለምሳሌ ይጸጽተኝ ይሆናል ወይም ያስደስተኝ ነገር ኦኬ፣ እንደ ፊድባክ ነገር ይሆናል ኦኬ፣ እና ፈሪሃ እግዚአብሔር ይኖረኛል ነው። አሁን ሪዳክሽኒስት እና ሆሊስት በምንም አይነት ሊስማሙ አይችሉም። እሱ ላይ ነው ሪዳክሽኒስቱ ከሱ በላይ ያለ አይመስለውም። በትዕቢት የሚሄድ ነገር ነው። ምንም አያውቅም። ስለ መንፈስ ምናምን የሚነግረው አለ ኦኬ፣ እንዳያውቅ የሚያደርገው ማለት ነው። ሆሊስት የሆነ ግን ኤክስትራ ዲሜንሽን
ስለነካ ኢነሴንስ ፈሪሃ እግዚአብሔር ይኖረዋል ምናምን። ከዛ ዴቨሎፕ ካደረገ ደግሞ ፈጣሪ ሊሆን ይችላል ነው። ከፈጣሪ ጋር ኃይል ሼር ያደርጋል። ስለዚህ አይነት እውቀት ነው የሚያስተምረው የሜታፊዚክሱ ከሳይኮሎጂ ጋር እንደዚህ ተያይዘው እንግዲህ ወዴት ነው ወደ ኢንላይትንመንት የሚወስደን ነው። እና ጀማሪዎቹ ኢትዮጵያውያን ምናምን ስለሚሆኑ ኃላፊነት ወስደን በእውነት ብዙ ነገር ልንሰራ እንችላለን ነው። ካልሆነ ተፈጥሮ ስህተታችንን ይነግረን ነው የሚፈልገው። ያ ደግሞ በመጥፎ መንገድ ነው፣ በጦርነት ደም በመፍሰስ እንደዚህ ነገር አለማስተዋላችን ነው። ኮሌክቲቭ አለማስተዋላችን ነው። በድህነት፣ በበሽታ፣ በአካባቢ አደጋ፣ በደም መፍሰስ፣ በጦርነት ራሱን ይገልጣል ማለት ነው። ከህይወት ጋር መራቃችን 95%ን መርሳት መዘንጋታችን የሚያመጣ ችግር ነው ማለት ነው። ስለዚህ ይህንን እንግዲህ ጋይድ ለማድረግ ነገር ነው። በአብዛኛው ኦርኬስትሬሽን ይሉታል። በዛ ካዮስ ውስጥ እንግዲህ ኦርደር ታመጣለህ። ያ ኦርደር ያንተ ክሪኤቲቪቲ ነው። ስለዚህ ምንድነው ወደዛ 0 ፖይንት ኤነርጂ ለመሄድ እንግዲህ that means ከ5 ወደ 95% ለመመላለስ ምን ማድረግ አለብኝ ነው። እሺ ምክንያቱም 100% ከሆንኩ እንግዲህ ደርሻለሁ ማለት ነው። ሚኒንግ የስጋውን የነፍሱን አውቃለሁ ማለት ነው። ስልጣን ይኖረኛል፣ ክሪኤት ላደርግ እችላለሁ፣ ላስተዳድር እችላለሁ ነው። ኦኬ። እና ከዚህ የሚገኙት እንግዲህ ፈጠራ ዘለዓለማዊ ናቸው። ኢነሴንስ ግን እንቅፋት የሚሆኑብን አሉ። ፖዚቲቭሊ ከመናገር ኔጌቲቭን እናገር ይሻላል። እንቅፋቶቹ እንግዲህ አንደኛው በማቴሪያል ሌቭል ነው። በ3D ኮንሽስነስ ስፔስ ኤንድ ታይም በሚል 4D። ይሄ እንግዲህ መጽሐፉም ላይ ተነግሯል። 65,000 ሐሳቦች ነው በቀን ውስጥ 24 ሰዓት ውስጥ የምናንሸራሽረው ነው ነገሩ፣ ኢንተርቴይን የምናደርገው እና በጣም ብዙ ነው። የተወናበደ ህይወት ነው ማለት ነው እኮ። ስለዚህ አንዱ ቴክኒክ እንግዲህ እነዚህን ሐሳቦች የመቆጣጠርና ኮንትሮል ማድረግ ነው። ብዙዎች ክሪኤቲቭ የሆኑ ሰዎች እንግዲህ በዚህ ነው የሚያገኙት። እና አይሳክ ኒውቶን ለምሳሌ ሳስቴይንድ ኮንሰንትሬሽን ይለዋል። that means አንድ ሐሳብ ጋር መስራት ከጀመረ ያንን ሐሳብ አይለቅም በሌላ ሐሳብ። ስለዚህ ያችን ሐሳብ ይዞ እስከ መጨረሻ ይሄዳል ነው። ሌላ ሐሳብ ቢመጣበት ሁልጊዜ ልምዱን አግኝቷል ኦኬ የሚያጠፋበት። ስለዚህ ልክ እንደ ደመና እንደሚሄድ ይሆናሉ ሐሳቦች ማለት ነው። እሱ ላይ ስልጣን የላቸው። እና በአንድ ወቅት ነው እንግዲህ በኒውቶን እነዚህ ማትማቲክስ ማህበረሰብ እንግዲህ አንድ ፕሮብሌም አወጡ። ቀላል ነው። አንድ ነገር ከአንድ ፖይንት ወደ አንድ ፖይንት ለመሄድ ምን መንገድ ነው የሚከተለው የሚል ነው። እና ኢንፊኒት መንገዶች ነው ያሉት። በዚህ ካልኩለስ ግን አንደኛዋን መንገድ ያስገኝልሃል፣ ራሱ ይመርጥልሃል ምናምን። ፕሪንሲፕል ኦፍ ሊስት አክሽን ምናምን የሚሏቸው ነገሮች አሉ። በዚህ የተመሰረተ እንግዲህ ማታውኑ ያንን ፕሮብሌም ያዘና ማታውን አመሸበት ጠቅላላ በሙሉ ኮንሰንትሬሽን እና አገኘው ወዲያው ሶሉሽን። ስለዚህ ምንድነው ሐሳቦችን መቆጣጠር ነው አንዱ። በመንፈሳዊ ደረጃ ደግሞ እነዚህ የምናውቃቸው አጋንንት፣ ቡዳ፣ ዛር የምንላቸው አይነት ናቸው። ኦኬ። እነዚህን ኦቨርካም ካደረግን እንግዲህ 100% እንሆናለን ማለት ነው አካሄዱ። ለምሳሌ እኔ የሚመቸኝ አይነት አካሄድ ምንድነው? አንድ ነገር ሐሳቤን ከጣልኩበት የሆነ አይነት ሙቀት ወይም ንዝረት ይኖረዋል። በማቴሪያል ፕሩቭድ ነው። ሬትሮአክቲቭ ኮዛሊቲ ይባላል። ስለሆነው ነገር ባስብ የሆነውን እለውጠዋለሁ እና ዳብል ስሊት ኤክስፐሪመንት በሚል ነገር ነው። ስለዚህ ምንድነው የማደርገው? እኔ ለምሳሌ የመጀመሪያ ጣቴ ላይ አስባለሁ እና ፎር ሹር ይሞቃል። የመጀመሪያ ጣቱ ላይ ነው፣ ሌላም ላይ ማሞቅ ይችላል። እንደ ስታንዳርድ ለመውሰድ ለተማሪዎች። ሌላው ደግሞ ምንድነው ሐሳብ የሚያስቸግረኝ ከሆነ ከአንዱ ጣት ወደ አንዱ ጣት ይሻገራለሁ
እና በመሃል የሆነ አይነት ብልጭታም ሊታየኝ ይችላል። እና እኔ የምፈልገው እንግዲህ ይህንን እየተለማመዱ እንደ አንድ አይነት እኔነት የሆነ ፍጡር ይገኛል። ይህ ነፍሳችን የምንለው ነው። ስለዚህ ያ ነፍስ እንግዲህ ምንድን ነው? ያ ሙቀት እንግዲህ ጠቅላላ ሰውነትህን ይወርሃል። አሁን እሱ ጥሎ ሊሄድ ይችላል። ይትነን እስኪ ለምሳሌ አካልህን ትተህ ጥለህ ሄዳል ማለት ነው እኮ። ሰው ተገናኝቶ አካል አለህ የለህም ተብሎ ሊጠያየቅ ይችላል። አንዱ የሞተ ነው፣ አንዱ ያለ። እንደሱ ነገር አለ። ብዙም ልዩነት የለውም። ስለዚህ ነፍሳችን ልክ እንደ አካላችን አይነት ነገር ናት። ትታ መውጣት ትችላለች ከሰውነት። አዎ። እና ግብጾች ለምሳሌ መንትያ ይሉታል፣ ካ ይሉታል። እና ሁለት ግብፃውያን ሲገናኙ ለምሳሌ እንዴት ነህ ባለቤትስ፣ ልጆቹስ፣ ግመሎቹስ ምናምን እናም በመጨረሻ ካህስ እንዴት ነው? አይ ካህን ሰሞኑን አስቀይሜዋለሁ ምናምን ንስሐ ገባለሁ አይነት እና በቀላሉ ልናገኘው የምንችል ነው። ቴክኖሎጂው አሁን ያሯሯጠን ያለው እድልም የለንም ሐሳባችንን መቋጠር። ግን ትንሽ ጊዜ እያገኘ እንደዚህ ከመተኛታችን በፊት ለምሳሌ እንደዚህ ብንሞክር ብዙ ቴክኒኮችም አሉ። ዞሮ ዞሮ ምን ይሆናል? የግራውና የቀኙ አንጎላችን ሲንክሮናይዝ እናደርገዋለን ነው 100% እንሆናለን። እና ሄሚሲንክ የሚባል ፕሮግራም አለ። ለምሳሌ መንሮ ኢንስቲትዩት የሚባል ሲአይኤ የሚጠቀምበት የነበረ ሲልቫ ሜተድ የሚሉት አለ። ከዚህ ደግሞ ዳይናሚክ የሆነው እንግዲህ እንደነ አብዱላ ነው። ሰናሪዮውን ትፈጥራለህ። ሰናሪዮውን ከፈጠርክ እንግዲህ የጎደለው የሚሞላ ነገር ይሆናል። አንዲት ሴት ለምሳሌ ያላገባች በአእምሯ በውስጧ አግብታ አስዩም ብታደርግ የሰርጉ ቀን ድባብ፣ ቄጤማው፣ ሽቶው፣ ብፌው፣ ፎቶ፣ መዝሙሩ፣ የቤተሰቦቿን መደሰት ገና ያልመጣውን በውስጧ ደጋግማ ማየትና አስዩም ብታደርገው ያ የማይታየው ነፍሷ ያን ነገር እየያዘ ይመጣና በሆነ አምላካዊ መንገድ ያ ነገር እንዲፈጠር ምክንያት ይሆናል ነው። አዎ የአሊባባ ማለት ነው እኮ። የአሊባባ እንትን በራዱን ይነካካዋል አይደለም? እና ይመጣለታል። ዩሩሽስ አር ማይ ኮማንድ ይለዋል። ጎስት ነው እንግዲህ። ኦኬ ሲፈልገው ሻይ ማፊያ ነገር እንደዚህ ሲነካካው ይመጣለታል። የማን አላዲን። ምክንያቱም ይመጣለታል፣ አምኖበታል ነው። እና የሆነ ቅርጽ ይሰጠዋል በሐሳቡ። እና ትእዛዝህ የኔ ምኞትህ የኔ ትእዛዝ ነው፣ እንደምታዘኝ ነው ይለዋል። ግን የማያደርገው ነገር የለም። ምክንያቱም ሂዝ ኢን ኤሴንስ ጎድሁድ ወርሷል ነገር ነው። እና አላዲን ከሱ ጋር በመነጋገር ብዙ ሪያሊቲ ሊያመጣ ይችላል አይነት ነገር። ዛሬ መጽሐፍ ቅዱስ ቤተክርስቲያን ቅዳሴ ላይ የተነበበው የማቴዎስ ወንጌል ምዕራፍ 10 ነበርና ጌታችን ለሐዋርያት ስልጣን ሲሰጣቸው በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ማለት ስልጣን ሰጥቷቸዋል። በቃ ምን ማለት ነው? አሁን እነሱ የታሰረ ይሁን ካሉ አንድ ነገር በሰማይ ይታሰራል። አሁን ይሄ ሰውዬ ከኃጢአት ማሰሪያ የተፈታ ይሁን ሲል ይፈታል። አባቶቻችን ካህናት እኮ ይሄን ነው የሚያደርጉት። ኃጢአት ሲያሰይርዩ ኃጢአታቸውን የዙን ኃጢአት ይቅር በል ሲሉ ከሰማይ ሆኖ እግዚአብሔር ይቅር ይላል። ለምን? ስልጣን ስለተሰጣቸው፣ ኃይል ስላላቸው ማለት ነው። ትክክል። ምክንያቱም ሃየር ዲሜንሽናል ሆነ ስለ ሎወር ዲሜንሽን ልትናገር ትችላለህ። ስልጣን አለ ሙሉ። እታች ሆነ ግን ስለ ላይኛው መናገር በጣም ከባድ ነው። ምክንያቱም ኢንፊኒቲ የሚባለው በስሪዲ በፎርዲ ትንሽ ነገር ነው። ስለዚህ የአሁኑ ቴክኖሎጂያችን ለምሳሌ ብዙ የሚያደክመን ያለው ምንድነው? እንደ ማቴሪያል እንትን ከታች ሆነን ስለምናየው ቦቶም አፕ
ስለሆነ ነው። በቦቶም አፕ ምንም አታገኝም። በሪዳክሽኒዝም ሆሊዝም መሆን አለበት፣ መደመር አለበት። ምንድነው ይሄ? ቅድም ካሉት ነገር ጋር ይገናኛል። አንዳንድ ሰዎች ፎርዝ ዳይሜንሽናል ቲንኪንግ፣ ፊፍዝ ዳይሜንሽናል ቲንኪንግ አላቸው። የኖብል ጎዳድን ትምህርቶች ይወስዱና ቢዝነሳቸውን ይፈጥሩታል። ጨርሰው ነው የሚሄዱት እንጂ እንደ ስሪዲ ሰዎች አሳክቼ እደሰታለሁ አይደለም። ኦልሬዲ በውስጣቸው ተሳክቶላቸዋል። በአእምሯቸው ቁልጭ አድርገው በልባቸው በፈጣሪያቸው አምነው ነው ቢዝነሱ የሚጀምሩት፣ ትዳሩ የሚጀምሩት፣ ኑሮ የሚጀምሩት ወይም ኤምባሲም የሚገቡት። ከዛ ይሳካል። እኔ ለአንድ ልጅ እንደዚህ ብዬ ነገርኩት። ሃይስኩል ተማሪ ነው፣ ኢትዮጵያ ውስጥ አሜሪካ ሊሄድ ነውና ቪዛ ሊሰጠው ይፈልጋል። እና ምን አደረግኩለት? በቀጥታ አንተ በልብህ አምነ ቪዛውን ወስደ አሜሪካ ስትገባ በውስጥ አምነ ካየ ይሰጥሃል አልኩት። የሚገርመው ነገር ዶክተር አብዛኞቹ የክላሱ ተማሪዎች ቪዛውን ያላገኙትም፣ እሱ ብቻ ግን አገኘ። ይሆናል አምኖ እንዴት አገኘ ስለው አምኜን የገባሁት አለ። በቃ አመንኩኝ አለ። መጽሐፍ ቅዱስ ደግሞ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ነው። ትንሽዬ እምነት ካለች እሷ ተራራ ነው የምታስኬደው። ይሄ ቪዛው ምናምኑ ትዳሩ ገንዘቡ ተራ ነው። ተራራ ከዚህ ወደዚህ ሂድ ብትሉት ይሄዳል፣ ባህር ውስጥ ግባ ብትሉት ይገባል ማለት ነው። ትክክል። አጽናኝ የሚባለውም ይሄ ነው። መንፈስ ቅዱስ ነው። ያሟላዋል፣ ይሰራዋል። ኃይል አለን ማለት ነው። አዎ። እና ይሄው ነው እኮ የኢትዮጵያ እንትን ካልቸር በፊት ትራንሰንድ ያደርጋሉ፣ ከዛ በኋላ እንደዚህ ይሁን ይላሉ። ኤፌክት ኮዝን እንደሚቀድም ያደርጋሉ። እዚህ ላይ ነው እኮ የተከለከለው። በታችኛው ዲሜንሽን ነው ኮዝ ማስ ፕሮሲድ ኤፌክት የሚል ብቻ የሚል። ይህ ግን ኤፌክት ፕሪሲድስ ኮዝ ቢኮዝ ኢት ኢዝ ብሌስድ ኦር ከርስድ ብለን እንውሰደው። ስለዚህ አንድ ሰው ምንም ባይኖረውም እንኳ አሁን ለምን ቢዝነስ አትጀምርም? ብር የለኝም። ለምን ቤት አትገነባም? ዘመድ የለኝም። ለምንድን ነው ስራ ኢትዮጵያ ውስጥ የለም? ኑሮ ውድ ነው እያለ ምክንያት እንትን ይላል። ግን ውስጡ ላይ ውጤቱ አለ። ያ ነገር እንዳለ አድርጎ ቢያምን ሊፈጥረዋል፣ በእጁ ይነካዋል ማለት ነው። ከፎርዲ ወደ ስሪዲ ኮላፕስ ማድረግ ይችላል። ኮላፕስ ያደርገዋል ፖዚቲቭሊ። አስቸጋሪነቱ ግን ኔጌቲቭ ኃይሎች አሉ፣ በዚህ ኃይል የሚቀኑ የሚወስዱብህ። እሺ። እና ምንድነው አንተ በዚህ ጊዜ ስለ መንፈስ ምናምን ታወራለህ ይላሉ። በቃ ጠቅላላ ስለ መንፈስ ነገር ምናምን እንደማያውቁ ያደርጓቸዋል። ስትሪክትሊ አጋንንት ናቸው እነዚህ፣ አይገባቸውም። እና ለዚህ ነው ትዕቢታቸው። ከላይ እግዚአብሔር ምናምን የሚባል ነገር ፈሪሃ እግዚአብሔር የሚባል የለም ነው። ጨካኞች ናቸው። ስለዚህ ከነዚህ ትራንሰንድ አርጎ መሄድ ማለት በእነሱ ላይ ስልጣን ማግኘት ማለት ነው። እኛ ስልጣን አለን አጋንንቶቹ ላይ በጣም እሱ ላይ ነው እኮ። አጋንንቶቹ በፎርዲ ኮንሽስነስ አይነት ናቸው፣ ከስሪዲ ይበልጣሉ። ማለት ቆይ እንግዲህ እዚህ ላይ ኮንፊዥን አለ። ይሄ የታችኛው ማቴሪያል የምንለው 4 ዲሜንሽንስ አለው ለማትማቲካል ሂደቱ። እና ምንድናቸው? 3ቱ ጥልቀት፣ ወርድ፣ ቁመት ናቸው የታወቁ። እነ ጥላሁን ገሰሰም ሲዘፍኑ ፍቅር ጥልቀት፣ ወርድ፣ ቁመት አለው ወይ እንዴት ነው የምትገልጭልኝ አይነት ነው እንትኑ። ከዛ በላይ ደግሞ ኤክስትራ ዲሜንሽን አለ ነው። ፎርዝ ዳይሜንሽን ታይሙ ነው። ፎርዝ ዲሜንሽን። እሺ ኦኬ። ስለዚህ ይሄ በኮንሽስነስ ካየነው 3D ኮንሽስነስ እንለዋለን። እሺ በማትማቲክሱ ካየነው ደግሞ 4D ነው ማለት ነው። አሁን ለምሳሌ ከ3D ኮንሽስነስ ወደ 4D ኮንሽስነስ ስወጣ ምን ያጋጥመኛል ነው። እዚህ ውስጥ እንግዲህ ኤነርጂ የሚወስዱ ኃይሎች አሉ፣ ኤነርጂ የሚሰጡ ኃይሎች አሉ። ኤነርጂ የሚወስዱቱ ኤነርጂ አልተሰጣቸውም፣ ከኛ ነው የሚወስዱት። አጋንንቶቹ ማለት ነው። አጋንንቶች፣ ቡዳዎች ምናምን ሁሉም ሟርተኞች። እና እንዴት ነው በአብዛኛው ሰርቫይቭ የሚያደርጉት? ከዩኒቨርስ ጋር የሚያገናኘን አንቴና
ቻክራ የምንለው ለምሳሌ ይቆርጡና መግቢያ መውጫ ያደርጉታል። የእኛን ቻክራ ቆርጠው ሰይጣኖቹ ይገባሉ ይወጣሉ። ከሌላ ዳይሜንሽን ሌላ ዳይሜንሽን ይሄዳሉ ላለው በአንድ ወቅት ስካር እንውሰድ ለምሳሌ አንድ ሰው ጠጥቶ ሃንጎቨር ሲኖረው እንግዲህ ቤቱ በሙሉ የተጎሳቆለ አይነት ነው የሚሆነው። ምንድነው እንደ ቤት ይናገርና ቤቱ ተጠርጎ ይጠብቃቸዋል። ከዛ ሌሎች መጥተው ደግሞ ይገባሉ። እንደዚህ ያለ መጽሐፍ ቅዱስ ትናንትና ወደ የተነበበው ወንጌል ላይ ነው። ምንድነው አልገባኝም። እንዲሁም የሁዱ ይመስለኛል የሁዱ ምስባክ ይመስለኛል። አጋንንቶቹ ከውስጡ ካለ አታባሩት፣ ስታባሩት ወደ በረሃ ይሄድና በበረሃ ቆይቶ ከሌሎች ጋር ተሰብስቦ ይመጣል ይላል። እንደሱ ነገር አለ። ተሰብስበው ይመጡና እንደገና እኛ ውስጥ ይገባሉ። ይሄ እሳቸው ያሉት አይደለም። ይሄ እንደው አስቆሞ መጠየቅ አይቻልም እንጂ ቅዳሴው መሃል አባ ቆይ አንድ ጊዜ ይሄ ምንድን ነው ብለን ብንጠይቅ እንደው ምንኛ ጥሩ በሆነና እኔም አብሮኝም የነበሩ ሰዎች ወንጌሉን ሰምተን ምንድን ነው ይሄ ነገር፣ ለካ ይሄ አጋንንት የሚባለው ነገር እውነትም አለ። ይሄ የማይታዩት ነገሮች አሉ። ስለዚህ የእኛን ቻክራ ቆርጠው ለነሱ ወደ ሌላ ዳይሜንሽን መተላለፊያ ነው የሚያደርጉት። ከዛ በላይ እንግዲህ በሳይኮሎጂው የማሰብ ኢንቴሊጀንስ ዴቨሎፕ ያደርጋሉ። አካላችን ይቆጣጠራሉ። በኤክሶርሲዝም ሊወጡ ይችላሉ ነው እና እንደነ መምህር ግርማ የሚያደርጓቸው ኤክሶርሲዝም ትክክል ናቸው። አጋንንትን ማስወጣት ማለት ነው። እና ይሄ እንግዲህ የሚገኘው ከ3ዲ ወደ 4ዲ ስትወጣ እና ክሎዝድ ሲስተም ኢንካውንተር ስታደርግ ነው። እነዚህ ክሎዝድ ሲስተም እንላቸዋለን። ለምሳሌ አሁን የምንኖረው በክሎዝድ ሲስተም ውስጥ ነው። አሁን የዓለም ስርዓቱ በጣም የተዘጋ ነው። ኦፕን አይደለም። ኮምፒቲሽን ያለው፣ እጥረት ያለው፣ በሽታ ያለው፣ ችግር ጦርነት ያለው እኔ ያገኘው ማለት እርሶ አጡ ማለት ነው እንጂ ሁለታችን የምናገኝበት ሆሊስቲክ አይደለም። ይህ ነው እንትን ችግሩ። ወዴት ነው የሚያስኬደው? ወደ ሞት ነው የሚያስኬደው። የሞት ጊዜ ነው እና አሁን የሚመጣው ጊዜ ምንድን ነው? ይሄ ነገር አልቆለታል ወይም ውስንነቱን እናውቃለን ነው። ከዛ በኋላ አፍህን ዝጋ ነው፣ ወደ ላይ እንወጣለን አይነት ሂደት ነው። ዝም ብለው ግን አጋንንቶቹ ይፈቅዱልናል። ጦርነት የሚነሳ አይመስሎትም? እሱ ላይ ነው እኮ ጦርነቱ እኮ አለቅም ነው ሂደቱ። የኔ ባሪያ ናችሁ፣ የኔ ቡችላ ናችሁ፣ ኢነርጂ ከእናንተ ነው የማገኘው። ስለዚህ ሁሌ ለእኔ ተገዝታችሁ አንዳችሁ ሌላችሁን እየገደላችሁ ደም እያፈሰሳችሁ እየገበራችሁ ኑሩ እንጂ እናንተ ነቅታችሁ ፈጣሪን ካወቃችሁ እኔ የለውም። ስለዚህ ነው ዓለም ላይ ይህን ሁሉ ረሃብ፣ ጦርነት፣ ችግር የሚያስነሳው። ለምሳሌ ያሉትን ጦርነቶች በቀረብ ብለህ ብታያቸው በዚህ የተመሰረቱ ናቸው እና ጦርነት ውስጥ ደግሞ ምን አለ? ኢሜጅ ራሱ ይሰራልሃል። ምክንያቱም የመሞት የጥፋት ምናምን ነገር ስለሆነ ከፈለገ እንደ ጥቁር ውሻ መስሎ ይታያል። ብዙ ነገሮች ሊኖሩ ይችላሉ እና ይሄ እንግዲህ ወቅቱ አልቆለታል። አሁን የኢንላይትመንት ዘመን ነው የሚል አካሄድ ነገር ያለው እንጂ ከባድ ነው እና በያለንበት ነው የሚገኙት። ኢቭን ከተማ ውስጥ ለምሳሌ ሚድናይት አካባቢ ብትሄድ በየኮርነሩ አንዳንድ ነገር አይንህ ላይ ብር ይላሉ። ለምሳሌ አጋንንቶቹ ውልብ ይላሉ። ህፃናቶቹ አሉ እነዚህ ምናምን የሚያሸቱ ለምሳሌ ቶታሊ ተለውጠው ድምፃቸው ምናምን ሌላ ነገር ሆነው ሲናገሩ ማስትሽ የሚስቡት እሱ ነው እኮ ችግሩ። እንዴት ይህን ነገር እናጽዳው? ቻክራችን እንግዲህ ተበጣጥሷል ማለት ነው እዚህ ላይ። ስለዚህ አሁን ምንድነው ከተማ ውስጥ አንዳንድ ጊዜ ራሱ መሸታ ቤቶቹ፣ ጭፈራ ቤቶቹ ሲታዩ መናፍስት የሚጨፍሩ ነው ይመስለው። ቀለሙ ምኑ ሰው ወጥቶ ሲያስታውቅ ግማሹ ወድቆ በቃ ራሱ እሱ አይደለም መኪናውን የሚነዳው። ከተማ ውስጥ መኪናው ይላል። ሰውየው ብቻውን አይመስለኝም። የሆነ ነገር እንትን ብሎ ያለው ይመስለኛል። ብሬኑ አይደለም፣ ብሬኑ ሄዷል። አሁን የገባበት አዲሱ መንፈስ ነው ማለት ነው፣ አጋንንቶቹ ማለት ነው። እና ይህንን እንግዲህ በትራንሰንደንስ ልናያቸው እንችላለን። እና መሪዋ ኢትዮጵያ ነች ነው። አጋንንቶቹን እኛ ብንነቃ ማየት እንችላለን ማለት ነው። መንቃት ማለት እንግዲህ ማየት ማለት ነው። ማየት ማለት ደግሞ ማብራት ማለት ነው። የቱ ጋር እንዳሉ ቦግ ማድረግ።
እና ስታበራባቸው ኮርነር ስታረጋቸው ለምሳሌ አይወዱም። አዎ ኤነርጂም ሊያመጡ እንትን ይችላሉ። ምን ሊያደርጉ ሊዋጉን ይሞክራሉ። አሳድጌ አልወጣም ሲልህ ለምሳሌ ምን ትለዋለህ? አንተ ውስጥ ከልጅነት ጀምሮ ኃጢአት እያሰራ ዝሙት እያሰራ ክፋት ሌብነት እያሰራ እኔም እኮ ገጥሞኛ ኢንቴሊጀንስ ነው። ኢንቴሊጀንስ በጣም ብልጥ ናቸው። ለምሳሌ ስጋራም ስታጨስ እንደዚህ ለምሳሌ ያማክርሃል። በዚህ ኮርነር ብትሄድ ብዙም ሰው አታገኝም። ያነጋግርሃል። ኃጢአትም ለመስራት ወንጀልም ለመስራት ወዳጅ መስሎ ነው ግን የሚመጣው። ቺትም ስታደርግ ትዳር ላይ ወዳጅ መስሎ ይመጣና ሹክ ይልሃል። እሷን ሰምተህ ስትሄድና ወጥመር ውስጥ ሲያስገባ ይስቅብሃል። እየረገጠ ነው የሚስቅብ። ስለዚህ ምንድነው ይሄ ዳሮ ኦፍ ታይም ይሉታል። የቀስቱ ፖይንት እንግዲህ ሞት ማለት ነው። ስንሞት ግን ምንድነው አጋንንቶቹ የሚያገኙት? ምግባቸው ነው ማለት ነው። የሰው ሞት ለነሱ ምግብ ነው። እንደ በርገር ያዩታል። እና ምንድነው ነገሩ እንግዲህ የእርግማን ዘመን በዚህ አይነት ክሎዝድ ሲስተም በልፋትህ በላብህ በጥረትህ ኑር አይነት ነገር ነው። አሁን ይህንን ቀስት አቅጣጫውን ከለወጥ ነው ከክሎዝድ ሲስተም ወደ ኦፕን ሲስተም ከሄድን ኦፕን ሲስተም ውስጥ የፈለግነውን ነገር እናገኛለን ነው። ስለዚህ ምንም አያስፈልገንም፣ በደስታ ብቻ እንኖራለን። የፈለግኩትን እስካገኘሁ ድረስ እንግዲህ ምን ፈልጋለሁ? ቅዱስ 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 እያልኩ ማመስገን እግዚአብሔርን እያመሰገንኩ። አሁን ግን ለማግኘት መቀጠር አለብኝ፣ ትምህርት ቤት መግባት አለብኝ፣ መሰደድ አለብኝ፣ ስራ መስራት። በቃ ለፍቼ ደክሜ እንቅልፌን አጥቼው በቃ ተንከራትቼ ነው የማገኘው። ይሄ ክሎዝዱ ላይ ማለት ነው። ኦፕኑ ላይ ግን እርሶ አለፈው ምን አሉኝ? ጁስ ብፈልግ ጁስ መጥቶ እንደዚህ ቁጭ ይልኛል ማለት ነው። እንደዚህ ነው ኦፕኑ ላይ። ትክክል። እንደዛ ነው። እሱ ላይ ነው እኮ ክሪኤቲቪቲ የሚመጣው። ስለዚህ ፖዚቲቭ አጌንስት ኔጌቲቭ ከሄድን እና ፖዚቲቭ ካሸነፈ ፈጥረሃል ማለት ነው። አጽናኝ ሆነሃል። የዮሐንስ ወንጌል ደርሰህበታል። እና ኢየሱስም ከኔ በላይ ልታረጉ ትችላላችሁ ነው የሚለው። እና ሚሊዮኖች አጽናኞች አሉ። አሁን ይህንን ፕሮግራም ስፖንሰር ያደረገላችሁ 30ኛው ዙር ሪትሪታችን ነው። በውቢቷ የአርባ ምንጭ ከተማ የውስጥ ስሜት ቁስላችሁን አንጽታችሁ ከመንፈሳዊ ውበታችሁ ጋር ትገናኛላችሁ። ተፈጥሮ ውስጥ ጫካ ውስጥ እየጨዋችሁ ስሜታችሁን ታወጣላችሁ። በአርባ ምንጮቹ ትዋኛላችሁ። ከሰዎች ጋር በደስታ ተጠቃቅፋችሁ ኳስ ተጫውታችሁ በፏፏቴው ነስታችሁ ለሕይወታችሁ የሚያስፈልጉ ጥበቦችን አውቃችሁ በ4 ቀናት በ40 ዓመት የማይገኝ ለውጥን ድህነትን ይዛችሁ ትመለሳላችሁ። በ987 29 ደውሉና ቦታ ያዙ። ይሄ በኢትዮጵያ መጀመር አለበት። ግን አሁን ሲያዩት ኢትዮጵያ ውስጥ እርስ በራስ መበላላቱ የስሪዲ ኮንሽስነሱ ሪዳክሽኒዝሙ አለ። አሁን ፖለቲካችንን ብናይ በቃ የገደለ የቀደመ ስልጣን ይይዛል ነው ያለው ትሬንዱ ያለው። ብዙ ደም መቃባት፣ ብዙ ደም መፋሰስ አለ። አንዱ የአንዱም ብሔር መናቅ፣ መጣላት፣ መገጫጨት አለ። አጅር ያለ አለና እውነት ይሄ ሁሉ አልቆ ምክንያቱም ኢትዮጵያ በዚህኛው ትምህርት ዓለም ላይ ቀዳሚም ናት። አሁንም እርስዎ እንደሚሉት ዓለምን ማስተማር ያለባት እሷ ናት እያሉ ነው። እውነት ግን ይሄ ሁሉ የሪዳክሽኒዝም ጉዳይ አልቆ ወደ ሆሊዝም የምንሸጋገር ይመስለውታል? ምክንያቱም የዘመን ለውጥ የሚመጣው እንደዛ ነው እና አሁን ለነዚህ ባለ ስሪዲ ሪዳክሽኒስትስ ጊዜያችሁ አልቋል፣ ትራንሰንድ የምናረግበት ወቅት ነው ብትላቸው ቀንድ አብቅለው ሊወጉ ይፈልጋሉ ነው እኮ። አጋንንቶች ያን ጊዜ ነው ማኒፌስት የሚያደርጉት እና ደርሰናል፣ ወቅቱ ነው። ግን ሰዎቹ ይሄን ያውቁታል። የአጋንንት መጠቀሚያ እንደሆኑ፣ አጋንንት እንደሚጋልባቸው፣ አጋንንት ይሄን ሁሉ ክፉ ስራ እንደሚያሰራቸው ያውቁታል። ሰዎች ግን ያውቁታል። ራሳቸውም ሊሆኑ ይችላሉ። ራሳቸው አጋንንት ሼፕ ሽፍተርስ የሚሏቸው አሉ። ሼፕ ሽፍተር ሰው መስሎ ይቆያሉ። በአንዳንድ ወቅት ግን
እባብ ወይም መስለው ይታያሉ። ሰው ሆኖ ከዛ እባብ ከዛ ጅብ። እንደዛ የተለመደ ነው ኢትዮጵያ ውስጥ። ገጥሞት ያውቃል እንደ እርሶ እንደዚህ አይነት ሼፕ ሽፍተር? አልገጠመኝም። አሉ ሰው ሲያታልልህ ምናምን መቼም ታያዋለህ ሲለዋወጥ። ይሄ ያለ ነገር ነው። ሰው ያልሆኑ ሰው መሳዮች መካከላችን ውስጥ አሉ። ውስጣችን ይመርዙታል። ምክንያቱም እነዛን ቻክራ ኦልሬዲ ቆርጠዋቸዋል። ስለዚህ አካሄዱ እንግዲህ 5 እና 95% በትክክል ለማገናኘት እንግዲህ ምንድነው ሀሳብ መቆጣጠር አለብን። ሌላው ደግሞ ሶል ክለንዚንግ ይሉታል። ስካን ማድረግ መላ ሰውነታችን ያ የአላዲን ኢሜጅ ነገር ወስደን ማለት ነው። እንደዛ ሲሆን እንግዲህ ምንድነው ለምሳሌ ካሁን በፊት ያጠፋነው አንድ አይነት ጥፋት ይኖራል። በዛ ወቅት እንግዲህ ያ ጥፋት መጥቶ ሊታየኝ ይችላል እና ያስደነግጠኛል ነው ነገሩ፣ ደንገጥ ያደርገኛል ነው። አሁን ይህንን በትክክል ካየሁት ለወደፊቱ አያስደነግጠኝም ማለት ነው። እንደዛ ያልኩ እንግዲህ እስከ መወለድ ድረስ ልወርድ ይችላለሁ። ወደኋላ ሄጄ እስከ ዛሬ ምንድነው ነፍሴን ያቆሸሻት ነገር ያደረግኩት? ሪግሬሲቭ ቴራፒ የሚሉት እና 5ቱና እንደዚህ ስትገጣጥማቸው የአር ደ ክሪኤተር የፈለግከውን ነገር የምታደርግ መፍጠር እንችላለን። ከፈጣሪ ጋር ኮክሬት ማድረግ እንችላለን። ብዙዎች ይሄ አሁን አይዋጥላቸውም። ይሄ ማለት ፈጣሪ መሆን ነው የሚሉ ሰዎች አሉ። ስላልገባቸው ነው። እግዚአብሔር መሆን ግን አይደለም። ይሄ መሆን አይደለም። ከእግዚአብሔር ትወርሳለህ ነው እንጂ እሱን መሆን አይደለም። መፎካከር አይደለም። እንደ ሉሲፈር አይደለም። ምስክሮች ነንና እኛ የእሱ ልጆች ስለሆንን ቅርንጫፎቹ ስለሆንን ኃይላችን እሱ ስለሆነ ከእሱ ተውሰን ነው የምናደርገው። ምክንያቱም ምንድነው የሚሆነው? እንደኔ ግምት አካሄድ ለምሳሌ ሉሲፈር የተወሰነውን ፖርሽን ቦጭቆ ይወስድና ወደ ታች ያወርደዋል። ኢኔሰንስ ኮላፕስ ያደርጋል ማለት ነው። ዌቭ ፋንክሽን ኮላፕስ የሚሉት ነገር ያን ጊዜ ነው ኤግዚስት ማድረግ የሚጀምረው ሉሲፈር እና የላይኛውን ስልጣን ህግ ምናምን በሙሉ ተከትሎ ነው እንግዲህ ታች የሚወርደው። አሁን እኛ የታችኛውን ዴቨሎፕ አድርገን ወደ ላይ ለመውጣት ነው የምንፈልገው። እንደዚህ ሲሆን እንግዲህ ሞባይል ቴሌፎን ይኖረናል። ይሄ ከታች ወደ ላይ ያገኘነው ዕውቀት የሰጠን ነው እንጂ ምን መሆን ነበረበት? እንደ ቅድሙ አነጋገር በቴሌፓቲ ልንገናኝ እንችል። ከላይ ወደ ታች ነበረ አወረደብንና ከታች ወደ ላይ እንድንሄድ እንድንሞክር አደረገ። ነገሩ መሆን ያለበት ከዛ በኋላ ዕውቀቱን እንሰጣቸዋለሁ አለ። በዚህ ምክንያት እንግዲህ ትራንዚስተር ምናምን የሚሏቸው ዕውቀቶች ራሱ የሰጠን ነው። ደላይት ቤረር ይሉት ነው ነበረ። ብርሃኑን የሚሸከመው እሱ ነበረ። ስለዚህ አሁን እኛ ሰውነታችን ላይ እና ነፍሳችን ላይ ቢውልት የሆነ ኒውሮኖችን ላይ ያለ ከ95ቱም 5ቱም ጋር ኮኔክት የሚያደርገን ኢንተርፌስ አለን ነው። አሁን ዓለማችን ላይ ምን አለ መስሎት ጋሼ፣ እርስዎ እንዳሉት አሁን ይሄን ሰውነት ማጥፋት ይፈልጋሉ። ዓለም ላይ ያለው ትልልቅ ካምፓኒዎች ቺፕስ መጨመር፣ ሮቦት ማድረግ፣ የሰውን ሴል ማጥፋት። አሁን ይሄን አብዛኛው ሰው አያውቅም። ይሄን ሰውነት በማሽን መቀየር የሚል ከፍተኛ የሆነ ሙቭመንት አለ። ውድቀት ይሄ አይደለም ውድቀት ነው። ምክንያቱም ህግ እየወጣ አሜሪካን ሀገር ላይ ትልልቅ ካምፓኒዎች ህግ እያስወጡ አብዛኛው ነገር ጸድቋል። ትክክል አይደለም። ኤለን መስክ ለምሳሌ ይቸኩላል የምለው ምንድነው? ከዓለም ፕላኔት ወደ ሌላ ፕላኔት እንዴት እንደምንሄድ ምናምን ነገር እና በማቴሪያሊስቲክ አመለካከት ነው። ሚኒንግ ግሎቭስ ታደርጋለህ፣ ስፔስ ሱት ትለብሳለህ ምናምን ነገር። ግን ትክክለኛ እንትን ከሆነ እንደኛ አሁን እንደምንነጋገረው ከሆነ የፈለኩት መስዬ ልኖር እችላለሁ። እዚህ ቁጭ ብዬ ፕሌዲስ ደርሼ ልመጣ እችላለሁ። ፕላኔትስ ባህላችን በኮንስቲሌሽን ደረጃ ያስተዳድሩ ነበር ይባላል። ኢትዮጵያውያን ኮንስቲሌሽን እንግዲህ እንደነ ፕሌዲስ እንደነ ኦሪዮን እና ምንድነው በአንዳንድ ምክንያት ለምሳሌ እንደ
ጨረቃ የሞላች ይሆንና አንዳንድ ምልክት በውሃ ላይ ምናምን በሚታይ ነገር እንደሱ ነገር ይገለጻሉ። ስለዚህ ቀልብህ ኢትስ ኢምፖርታንት ኤነርጂ ነው እና ለሜዲቴሽንም የጠቀመን ቀልባችን ነው። በጣታችን ላይ ኮንሰንትሬት ስናደርግ ቀልባችን ማለት ነው። ይሄ ተሰጥቶናል። ኢትስ ኤ ጊፍት። ይሄ በሰውነት በነፍስ የምናደርገው ነው እንጂ ስፔስ ሻትል ገንብተን ቢሊየን ብር አውጥተን ነዳጅ ሞልተን ቀን ጠብቀን ብር አድርገን አይደለም እንጂ አቡነ አረጋዊ እንዳረጉት ቅዱስ ያሬድ ሲፈልግ በስፔስ ሻትል አይደለም ሄዶ የሥላሴን መንበር አይቶ ወፎቹ እየመሩት ሄዶ የእግዚአብሔርን እንዴት ቅዱስ 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 እያሉ በማህሌት እንደሚያመልኩት አይቶ ወርዶ ወረቀት ላይ ቅድም ጻፈ እንዳሉት ተስላ እንዳደረገው ነው እንጂ የሆነ የተጠቀመው የዚህ ምድር ቴክኖሎጂ አይደለም። ሰማያዊ የሆነ ነገር ነው። ፀሐይን ያስቆመዋሉ። እነ ኢያሱ ፀሐይ ያስቆመዋል። እነ ሙሴ ባህር ሲከፍሉ ምንም ስፒሪቹዋል ቴክኖሎጂ እንጂ ያላቸው ይሄ በብር የገዙት ባሪያ ሆነው ለባንክ ለመንግስት ምናምን ያደረጉት ነገር አልነበረም። የስፒሪቹዋል ኢነርጂ ነበር የነበራቸው። ደግሞ ጥቅሙ ምንድን ነው? ለምሳሌ ኒኮላ ቴስላ የተናገረዋለ በምሳሌ ልግለጸው። ከስቶን ኤጅ ወይም ብሮንዝ ኤጅ የሚሉት አሁን ለመድረስ 10,000 ዓመት ቢፈጅብን ማተር እንደ ኤነርጂ በማየት የምናገኘው እውቀት በ10 ዓመታት እናገኘዋለን። ያን ያህል ነው። በስማ ይሄ 95ቱን ብናጠናው ነፍስን ኢነርጂውን በጣም ትኩረት አድርገን ብናጠናው ልጆቻችንን ብናስተምር በ10,000 ዓመት ያመጣነውን ለውጥ በ10 ዓመት እናመጣለን። እሱ ደግሞ ግን ጋሼ የልብ ክፍትነት ይጠይቃል አይደል? እንደዚህ አይነት ነገር እንዲሰጠን ብልጣብልጥ በሆነም ቁጥር እግዚአብሔር እየዘጋብን ነው የሚያመጣው። አሁን እነሱ ሁሉን ነገር ለማጥናት ያደርጋሉ፣ ግን አይገለጥላቸውም፣ አይገባቸውም። እሱ ላይ ነው። እዚህ ግን በጣም ስለለመድ ነው እንደ ቀልድ ነው የምናየው። እና የኔ ትኩረት እንግዲህ እንደ ቀልድ ሊክ የሚያደርጉ እውቀቶች ስናያቸው ደግሞ አውሮፓ ሄደው ነው የሚከማቹት። ከነሱ የመጣን ያስመስላሉ። ለእኛም እኮ መጥፎ ነው። ምክንያቱም የምናውቀውን ነገር ኤክስፖርት አድርገን እንደገና ኢምፖርት አድርገን ስንማር ኮንፊውዝ ያደርገናል። ይሄ ያለ ነው። ብዙ ሰዎች እርሷን እንዲያወሩ የኢትዮጵያ ጥበብ አይደለም ሊሉ ይችላሉ። ይሄ ፈረንጅ ነው ሊሉ ይችላሉ። የኢትዮጵያውያን ግን አላወቃችሁትም። እሺ አታውቁትም። መጽሐፍ ገልጣችሁ አላነበባችሁትም። አንዳንድ ኔጌቲቭ ኮሜንት የምታደርጉ ሰዎች አንብባችሁ መጽሐፍ አጣቅሳችሁ ቢሆን ደስ ይለናል። ግን እናንተንም ራሱ ሰይጣን ይጋልባችኋል። እናንተን ራሱ ሰይጣን ጋልባችሁ ነው የምትጽፉት እንጂ እናንተ አይደላችሁ። ሰይጣን እየጋለባችሁ የምታደርጉት ነገር ነው። እውነት እኮ እንደ ጥያቄ ራሱ ሲነሳ የእርሶ ሃይፖቴሲስ የእርሶ እንትን በጣም ትልቅ ነው። በቃ ይሄን በኢንቪዚብል የሆነው እነ ተስላ ያወሩትን ኢነርጂ መረዳትና እንዴት አፕላይ ማድረግ ይቻላል ነው አይደል? ኢንቪዚብሉን እንዴት እንየው አይነት ነገር ነው እና በጣም ኢንትረስቲንግ ነው። ከብዙ አቅጣጫ ነው ለካ የሚገኘው። ሳብኮንሽሳችን ለምሳሌ 95% ነው። ኮንሽሳችን 5% ነው። ስለዚህ አሁን የተነጋገርነው ቲዮሪ በሙሉ በአብዛኛው በጂኦሜትሪ ምናምን የተገኙ ናቸው። ሄዶ እኛን አፌክት ሊያደርግ ይችላል፣ ህይወታችንን አፌክት ሊያደርግ ይችላል። ብዙ ፖሲቢሊቲስ አሉ። ሌላው ደግሞ ምንድነው ለተመራማሪው እረፍት ይሰጣል። ሪሊ ትልቅ ሳቲስፋክሽን ነው ለራሱ። እርሶ ያርፋሉ፣ ይረካሉ በጣም በሆነ በጣም ልክ እንደ አለምግብ አለመኖር ማለት ነው። አለመኖር እረፍት የሚሰጠው ማለት ሁልጊዜ ኮኔክትድ ና ለምሳሌ አንዳንድ ህፃናት ልጆች ሲናገሩ ደስ ይለኛል። አንድ ነገር ካገኙ ታድዬ እንደዚህ ይላል አይደለም? ያ ታድዬ ማለት ራሱ ዩኒቨርስን የሚነቀንቅ ፍቅር ነው። ህፃናት ጋማ ይሄ ነገር በቀላል አለ። በቀላል አሁን አንድ ልጅ ትናንት ቤተክርስቲያን ውስጥ በቅዳሴ ሰዓት በቃ ትዘላለች፣ ትቀመጣለች፣ ትነሳለች። እኛ ስታይ እንዲህ ትላለች፣ ፊቷ ያበራል።
በቃ ማለት ታወራናለች፣ ምላስ ታወጣለች፣ እንዲህ ትላለች። ነፃ ናት። በቃ እግዚአብሔር እንደ ልጆች ካልሆናቸው እግዚአብሔር መንግስት አትወርሱ የሚለው ነገር ይታይባታል። ሰው ምን ይለኛል ብላ አትጨነቅም። እኛ ተጨንቀን በቃ እዛ አባቷ ዝም በይ ይላታል። እሷ ግን ነፃ ትነሳለች፣ ትቀመጣለች። እስካረበሸች ድረስ ከረበሸች አጅሬ ነው። ከረበሸች አጅሬ ነው። መረበሽ አልረበሸችም ያስታውቃል። ሰው ሁሉ ደስ ካለው እኔ ደስ ብሎኛል ሳያት ፊቷ ላይ የሰጠችኝ ኢነርጂ ለነጥ ላይ ያወራችኝ እንዲህ እያለች ስታወራ የእግዚአብሔር መንፈስ አለባት። እርሶ ደስተኛ ኖት? እሱ ላይ ነው እኮ ዋናው ነገር እሱ። ደስተኛ ኖት? አያሳስቡትም? እንደው የኑሮ ውድነት፣ ሀገሪቱ ላይ ሊነሳ ያለው ጦርነት፣ ሰዎች የሚሉት ነገር እርሶ አእምሮ ላይ መጥቶ አያስጨንቅም ነው? ያስጨንቀኛል። በተለይ በጦርነቶቹ አሁን በሚካሄዱት ምናምን ላይ በእውነት እንቅልፍ አጥቼ ነው የማድረው። ግን ያው ስላላወቅንና ጊዜው ስላለፈ ነው ይሄንን ሁሉ የምንከፍለው ያለ ነው። ዋናው ነገር እኔ ምን ያህል እንደሆንኩ እንደ አካሌና ነፍሴን ለማገናኘት የምሞክረው ከሌሎቹ ጋር ሳስተያየው ምናምን አንዳንድ ሂንት ነገር ይሰጡኛል ነው። እና በጸሎት የማይሆን ነገር የለም። ነገሮች ይሆናሉ፣ ይለወጣሉ እንጂ ከባድ ሂደት ነው እኮ ያለ ነው። ብዙ ሰው ሞቶ ጥቂቶቹ ወደ አዲሱ ኒው እርዝ ይሸጋገራሉ ሲሉ ሰምቻለሁ። ወደዛ ነው እኮ ወይም እንትንም 144,000 ሰዎች የሚልም አለ። ከአንዱ ኢራ ወደ አንዱ የሚያሸጋግሩን ማለት ነው። እነሱ ያሸጋግሩናል ወይስ እኛ እናሸጋግራቸዋለን ብለህ ጠይቅ። አለሁበትን 144,000 ውስጥ ኦፍኮርስ ተጠነቅተሃል። ካሜራማኑ አለች እንጂ እናንተ እዚህ ቀርጻችሁ እንዳትቀሩ። ኧረ መድኃኒዓለም ኢየሱስ ክርስቶስ ከ144,000 ነፍሳት አታስቀረን። ይሄ እኮ መጽሐፍ ቅዱስ ላይ ያለ አይደለ? አጽናኝም አለ መንፈስ ቅዱስ። እነዚህ ናቸው። ስለዚህ ነፃ ነው። ዋናው ደስ የሚለው ምንድን ነው? ከሃይማኖት ከፖለቲካ ምናምን ነፃ የሆነ ልብህ የሚነግርህን ብቻ መስማት ማለት ነው። ለካ ምንድነው ዩኒቨርሳል ሰልፍ ሆንክ። ለምሳሌ ግብፃውያን አንዱ ትልቁ ስልጣኔ የነበራቸው ለምሳሌ ምድራዊ ህግና ዩኒቨርሳል ኤተርናል ህግ ይለያሉ። እና በምድራዊው ስህተት ምናምን ሊኖር ይችላል ነው። ግን በላይኛው በፊዚክስ ለምሳሌ ግራቪቴሽናል ኮንስታንት የሚሉት አለ። ዩኒቨርሳል ካፒታል ጂ። ግን ከዓለም ክብደት ወይም ሬዲያስ ምናምን በማያያዝ ኮንስታንቶችን በማማታት ስሞል ጂ እናገኛለን። ምክንያቱም ለእኛ ለአፕሮክሲሜሽን የምንፈልገው ነው። አሁን ይሄ ስሞል ጂ ዓለማዊ ህግ ነው። ትልቁ ጂ ደግሞ ዩኒቨርሳል። ስለዚህ እነሱ ዩኒቨርሳል መሆንና ትንሽ መሆን ለይተው ያውቃሉ። ኢጎና መንፈስ ማለት እንችላለን። 595 ማለት እንችላለን ማለት ነው። ሃይ ፕሪስት የሚሏቸው ለምሳሌ በጣም የሚያከብሯቸው እንደዚህ ይህንን የተጎናጸፉ እንትኖች ናቸው። እና በአብዛኛው እንግዲህ ከለርድ የሆኑ እንደ ቀለበት አይነት ክሪስታልስ እና ያ መንፈስ ክሪስታሉ ውስጥ ኢምቤድ ያደረጉበታል። ገና አሁን እየተማርነው ነው ስለዚህ ነገር እንጂ ማተር ላይ ወይም ውሃ ላይ ኤነርጂ ኢምቤድ ሊደረግ ይቻላል ነው። እና ኢሞቶ ኤክስፐሪመንት ነው። ከአንድ ሰው ጋር እያወራው ነበር። ጠልሰም ራሱ ኮድ ይደረግበታል። ኤነርጂ ኮድ ማድረጊያ ነው። አሁን አጋንንቶች ጥቁር ድመት ሊልኩ ይችላሉ፣ በቡና ሊጠሩት ይችላሉ፣ በውሻ በምናምን። ግን ውሃ ትልቅ የሆነ መንፈስ ኢነርጂ ካሪየር ነው። ክሪስታሎችም ልክ እንደዚህ ወደ ሌላ ዳይሜንሽንም ሊያስገቡ ይችላሉ። ግን ኦብዘርቨር መኖር አለበት። አንተ መኖር አለብህ እዛው።
እና ነገሮች ሲሆኑ እንግዲህ እንደ ምስክር ለመሆን ስለፈለክ ነው እንደሱ የምታደርገው። እኔ ነኝ ስልጣን ያለኝ ውሃው ላይ ማለት ነው ነገር። ስለዚህ ለወጣቶች እንግዲህ መክረው ምንድን ነው ይህንን ሲያደርጉ ተፈጥሯዊ ቴንዴንሲያቸውን እንዲያውቁ ስጦታቸውን። አሁን በገንዘብ ሆነ አርቲስቲክ የሆነ ስጦታ ያለው መሐንዲስ ለመሆን ሐኪም ለመሆን ደሞዝ እንደዚህ ይከፈላል በማለት ያበላል ብለው ከነፍሳቸው ጥሪ እየራቁ እየሄዱ ነው። እና በተቻለ መጠን ያለንን ስጦታ አውቀን እሱን ማዳበር ብንሞክር በማቴሪያል ይሁን በምናምን ራሱ it will take care of itself አለ። ይሄ እንደዚህ ለቅን ሂደት እንደዚህ ከሆነ አንስታይን እንዲያውም በአንድ ወቅት ገንዘብ አጥሮት ብድር ፈልጎ ጓደኛው እና ምን ይለዋል፣ ይቺ ኪሪዮሲቲ በጣም ሰልፊሽ ናት። እሷ የምትፈልገው እንዳደርግ ብቻ ነው የምትፈልገው እና ትቆጣጠረኛለች አይነት ነገር ነው። እና አንድ ሰው ትክክል ናቹራል ስጦታውን እንደዚህ ካወቀ አይግን ስቴት ይሉታል በእንግሊዝኛው ትክክለኛ ዩኒቨርሳል የሆነ ቦታውን አገኘ ማለት ነው። የሚያደርገውን በሙሉ እተርናል ነው። ሞት አይቀርም፣ ስም አይቀበርም እንደማለት። እንሞታለን፣ የማይሞት ፓርት ደግሞ አለን። ለእውነት እንደምኖር ለፈጣሪ ለተፈጠርንለት ዓላማ እንደምኖር ደግሞ ደስ የሚል ነገር የለም። በተለይ ብርሃኑ ዋጋ የሚኖረው ጨለማው በበዛበት ሰዓት ነው ይባላልና አሁን ዓለም ላይ ጨለማ ሰፍፈዋል፣ ግን ደግሞ ማናየው ደግሞ በረከት ደግሞ አለ። ኒው ኮንሽስነስ ራይዝ እያደረገ ነው። ኢንላይትመንት ራይዝ እያደረገ ነው። ሰዎች ኮሽን እያደረጉ ነው። መደበኛ ሰዎች እርሶን ይገባቸዋል። የእርሶ እንዲህ ፕሬዘንሶ ብቻ ነፍሳቸው ስለምታውቀው ህይወት የሚለውጥ መሆን አለበት። እውነት ነው። አለበለዚያ ዩዝለስ ጥቅም የለውም። እውነት ነው። እና ይሄ የታየና በኤክስፐሪመንት ቬሪፋይድ የሆነ ሁሉም ነገር የያዘ ስለሆነ ደግሞ ዳውን ቱ እርት ሲምፕል ነው። ትንሽ ቆይተው ሃይማኖቶች፣ ፖለቲከኞች ምናምን ይወድቃሉ። ሪሊ ዋናው እውነቱ ነው ገበርን የሚያደርገው። እና ምድርን በዚህ አይነት ነው ሲቪላይዝ ስታደርግ መተላለፊያ አይነት የምትሆንበት ነገር ነው። ሌላ ጊዜ ዲስከስ እናደርጋለን። ግን ስለ ማቴሪያል ሂደቱ ውስን በሆነ ነገር ምናምን አንዳንድ ነገር ተሞክረው እውቀት ሊያስገኙ የሚችሉ ይሆናሉ። ግን ኦፕን ማይንድድ ሆነን ማየት አለብን። እና ትክክል በሳይኮሎጂ ይሁን በምናምን ኦፕን ማይንድድ ማለት በተለይ ሳይኮሎጂው በኒውሮሳይንስ አካባቢ ማይንድፉልነስ ይሉታል። ለድራማው ምስክር ነህ እንጂ እንጌጅ አታረግም። ከኋላ ሆኖ ልክ ይህን ማይክ እንደማየው ሐሳቤንና በውስጥ ያለውን ታሪክ ማየት አጋንንቶቹንም እንደዚህ ማየት ከቻልን መብራት ስለምናበራባቸው ጠንቅቀው ይላሉ። መጽሐፍ ቅዱስ ይላል ሌባው በየትኛው ሰዓት እንደሚመጣ ባለቤቱ ቢያቅ ነቅቶ በጠበቀ። ንቁ አጽናኝ እንደሚባለው አትፍሩ እንደሚለው ሙሉ ንቁ ይላል ብዙ ቦታ ላይ። ንቁ ምሳሌ ንቁና ጸልዩ። ሌባ በየትኛው ሰዓት እንደሚመጣ ነቅቶ በጠበቀ። እነዚህ ነቅተው የሚጠብቁ ሚዜዎች ሙሽራዎች አሉ፣ ሙሽራውን የሚጠብቁ ሚዜዎች አሉ። እና የንቃት ታሪክ ነው በብዛት የሚወራው። ለምን እኛ ማየት ስናቆም ነው ይሄ መንፈሱ ይመጣና እኛን የሚጎዳ ነገር እንድናደርግ ያደርጋል። ምክንያቱም ተዋህዶን ፉልፊል አላደረግንም ነው። ተዋህዶን ፉልፊል ብናደርግ ኖሮ ሁለቱም በትክክል ይገጥማሉ። ማቴሪያሉና አኖን ማቴሪያል በዛ ፕሮግሬስ ይኖራል ነው። ሰውነቴን ጥዬ ጠፋለሁ አሉ ሜዲቴት ሳደርግ። ቀላል ነው። የቴስላን ነይ። እሺ እንግዲህ ቴስላ ሰውነቱን ቀላል አድርጎ ነው እንትን የሚያየው ሶፋ ላይ ምናምን ሆኖ በቃ ይታየዋል ነው ነገር። እንትና ማን ነው የቴስላ ካውንተር? ቶማስ ኤዲሰን። እሱ ለምሳሌ በአልፋ ስቴት ነው ክሪኤቲቪቲ እንትን የሚፈልገው ነገር። እሺ እና ምን ያደርጋል? እንቅልፍ ሊወስደው ሲል ድንጋይ ይዞ ምናምን ይነቃል ምናምን ነገር አልፋ ስቴት ለመድረስ ነው። ያ ግን ቴታው የሚያወርደን አይነት ሊሆን ይችላል። እና
ምንድን ነው አፉን ለምሳሌ ከፍታል ቴስላ ምራቅ ምናምን ሊፈሰውም ይችላል አይነት እና ጥሩ ሜዲቴት እያደረገ ነው አይነት ከዛ ሁሉ ነገር ይታየዋል ማለት ነው። መላእክት የሚያደርጉት ነገር ሁሉ ያያል። እንደዛ ሲሆን እንግዲህ አፉን ከፍቶ እንደውም አንዳንዴ አታስተነፍስም ለብዙ ሰከንድ ኦልሞስት ምክንያቱም ሪያሊቲው ይዞሃል። ከዚህኛው የሰውነት 5% ወጥቶ ከ95 ጋር ፉሊ ተዋህዷል። ስለዚህ ሌላ ቋንቋ ነው። የእግዚአብሔር ጥበብ የመላእክት ጥበብ ነው እንጂ የምድር ነገር አይደለም። ልዩ ቴክኖሎጂዎችን የፈጠረው ለዛ ነው። ቴክኖሎጂዎች የፈጠረልንማ በሉሲፈር በኩል ነው። የእሱ ክሬቲቪቲ በእርግጥ ሆሊስቲክ ናቸው። በነፃ ኤሌክትሪክ ማሰራጨት፣ ፍሪ ኢነርጂ መጠቀም፣ ሰዎችን የሚያድኑ ነገሮችን ነበር የሰራው። አሁን የተመለሰ ነው ነገሩ እና ለምሳሌ በዚህ 0 ፖይንት ኤነርጂ ፍሪ ኤነርጂ አለ። አሁን ካልሆነ በተርሞዳይናሚክስ በስሪዲ አካሄድ በዚህ ተርሞዳይናሚክስ እንደዚህ በሚል አንድ ማሽን ለምሳሌ 100% ኤፊሽንሲ ሊኖረው አይችልም በምንም አይነት። ምክንያቱም አንድ ነገር ከፈለክ የምትከፍለው ነገር አለ ማለት ነው። ነፃ ብሎ ነገር የለም። እና ማሽን ሲሰራ እንግዲህ ይንቀሳቀስ ይሆናል ምናምን፣ ግን መውጣት ያለበት ሙቀት አለ እና ሙቀቱ ኤነርጂ ይወስዳል እና ኤፊሽንሲው ከ100% በታች ይሆናል። አሁን ግን ሃርነስ የማድረግ ኤክስትራ ኤነርጂ ወደ 300% ኤፊሽንሲ የሚያደርስ ቴክኒክ ምናምን አለ። ይሄ እንግዲህ ጊፍት ስጦታ ነው፣ ብዙ ጥቅም ያለው ነው። ግን ዋናው ምን ያህል ክሪኤቲቭ ልትሆን እንደምትችል የሚያስተምር። አሁን አስባችሁታል? ሁሉ ነገር ነፃ ቢገኝ፣ ብር ቀላል ቢሆን፣ ቤት መኖር ቀላል ቢሆን አይገርማችሁም? የፈለጋችሁትን ምግብ መብላት ቀላል ቢሆን አይገርማችሁም? ግን ዝም ብላችሁ ትደሰታላችሁ። ቅዱስ 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 እያላችሁ ቅዱስ እግዚአብሔር ቅዱስ ያው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውት ዘተወልደ ማርያም ቅዱስ ድንግል ሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ 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 እያላችሁ ደስታው እኮ ነው። እንደዛ መኖር እንዴት ማለት እኮ አሁን የምንኖረውን ኖርማል ያደረገው እብደት እኮ ነው። ሰዎች አሁን ያለው ትግል፣ አሁን ያለው ኮምፒቲሽን፣ አሁን ያለው ነገር እኮ እብደት እኮ ነው። ጤናማ እኮ አይደለም። ባይዘው ወይ አሁን የምንኖረው ህይወት እንደው የሰው ልጅ there is nothing that man can use to ብሏል። ማን ነበር ያለው? አንድ ሰውዬ ብሏል። የሰው ልጅ የማይለምደው ምንም ነገር የለም። ለመርነው ባርነትን፣ ለመርነው ስቃይን፣ ለመርነው ጭንቀትን፣ ለመርነው ሱሱን፣ ጭሳጭሱን የሚያስጠላውን ነገር እንጂ እኮ እንደዚህ አልነበረም። ላይፍ እኮ ደስ እያለን እንደዛ ያብረን ገነት ምን በለው ከፈለግን እየወረድን ምናምን አሁን ገነት እየመጣ ነው እኮ ያ ቀስት ወደ ሞት የሚያተኩረው ቀስት አቅጣጫው ይለውጥና ወደ ህይወት ይሄዳል። ህይወትና ሞት ዕውቀት እንደማለት ነው። በዚሁ እንቀጥላለን። ያ መጽሐፎትን ለምንድን ነው ሜታፊዚክስ ወሰን የለሽ ዕውቀት ምንጭ ይላል? ወሰን የለሽ የሆነ ዕውቀት ከየት ነው የሚመጣው? ምክንያቱም ዕውቀት ፈልጋለሁ እኔ ማወቅ ፈልጋለሁና እርሶ ሜታፊዚክስ the source of infinite knowledge ብለዋል። እና ወሰን የለሽ ዕውቀት ከየት ነው የሚመጣው? ብዙ ሊትሬቸር ነው፣ ግን ዋናው እንዴት ነው? ለምሳሌ አካሽክ ሪኮርድ የሚባላል። ይሄ በዓለም ውስጥ ያለ በዩኒቨርስ ውስጥ ያለ ዕውቀት የተጻፈበት እንደማለት ነው። የህይወት መዝገብ እንደማለት የህይወት መዝገብ። እና ግብፃውያን በተለይ ይጠቀሙበት ነበር። እና በቃ ዕውቀት የሚገኘው ክሪኤቲቪቲ የሚገኘው ከዚህ ነው በሚል ነገር ነው። ሌላው እንግዲህ አሁን ያለው ምንድነው? ፊልድ ነው፣ ዩኒቨርሳል ፊልድ ኦፍ ኢንፎርሜሽን። አካሽክ ሪኮርድ አለ። አካሽክ ሪኮርድ አለ። ያን አክሰስ ማድረግ ይቻላል ወይ? ይቻላል። እሱ ላይ ነው ባለፈው እንዳሉት ለምሳሌ የጦጣዎቹ ኤግዛምፕል አለ። እዚህ ጋር ጦጣዎቹን የሆነ ድንች ነውና አራክፈው እንዲበሉ አስተማሯቸው። ሌላ ደሴት ላይ ያሉት ደግሞ ይህን ነገር ተማሩት። ምክንያቱም አሁን ትናንትና አንድ ሳይንቲስት ሪሰርች እያሰራ ነው፣ እያስተማረ ማለት ነው። ምንድን ነው? ኒውሮን ይወስዱና ከሰው ላይ
ፔትሪ ዲሽ ውስጥ ያስቀምጣሉ እና ሲሊከን አለው እዛ ውስጥ ትራንዚተር ነገር አለ እዛ ውስጥ ማለት ነው። እና ትራንዚተር ውስጥ ጌም ነው የሚጫወቱት ትራንዚተሮቹ ማለት ነው። እና ኒውሮኖቹ ይሄዱና እነሱም ያንን ጌም መጫወት እንደ ቴኒስ አይነት ጌም ነው፣ ፖንግ የሚባል ጌም ነው። እነሱ መጫወት ጀመሩ ኒውሮኖቹ ራሱ። ከየት መጣ ሲባል ኦልሬዲ ፊልዱ ላይ አለ፣ አካሺክ ሪከርዱ አለ። ከዛ ወስደው ነው የሚጫወቱት ማለት ነው። እሱ ላይ ነው እኮ ፊዚክሱም ራሱ ምንድነው እንትን ነው ብላክ ኤንድ ዋይት ብቻ ነው የምናየው እንጂ ከለርድ የሆነውን አናይም በፊዚክስ። ለምሳሌ ሰማያዊ የሚል ለምሳሌ ቀለም በኢኩዌዥንስ ውስጥ የለም በፊዚክስ። ስለ ኤክስትራ ኳሊቲ ነው ማለት። ስለዚህ አልደረስንበትም እንጂ አሉ እነዚህ ሁሉም ነገሮች። ስለዚህ ለምሳሌ መጽሐፍም ሳላነብ ትምህርት ቤትም ከኢንተርኔትም ከፖድካስትም ሳላይ ድንገት አዲስ እውቀት ሊመጣልኝ ይችላል ማለት ነው። ይሄ ከሜታፊዚክስ ቦታ ነው ይመጣልኝ ማለት ነው። ዩኒቨርሳል ምንድነው? ዩኒቨርሳል ፊልድ ኦፍ ኢንፎርሜሽን ነው የሚሉት። ስለዚህ ዩኒቨርስ በፊልድ የተሞላች ነው እና የቅድሙ ንግግር ለምሳሌ ከዚህ በታች ያሉት 3 ስፔስ ኤንድ 1 ታይም ዲሜንሽናል ናቸው። ኦኬ እሺ። ስለ ኤክስትራ ዲሜንሽናሉ ለማወቅ ብንፈልግ እንግዲህ ይህንን ፕሮግራም ስፖንሰር ያደረገላችሁ 30ኛው ዙር ሪትሪታችን ነው። በውቢቷ የአርባ ምንጭ ከተማ የውስጥ ስሜት ቁስላችሁን አንጽታችሁ ከመንፈሳዊ ውበታችሁ ጋር ትገናኛላችሁ። ተፈጥሮ ውስጥ ጫካ ውስጥ እየጨዋችሁ ስሜታችሁን ታወጣላችሁ። በአርባ ምንጮቹ ትዋኛላችሁ። ከሰዎች ጋር በደስታ ተጠቃቅፋችሁ ኳስ ተጫውታችሁ በፏፏቴው ነስታችሁ ለሕይወታችሁ የሚያስፈልጉ ጥበቦችን አውቃችሁ በ4 ቀናት በ40 ዓመት የማይገኝ ለውጥን ድህነትን ይዛችሁ ትመለሳላችሁ። በ987 2090 ደውሉና ቦታ ያዙ። ከዚህ በላይ ያለው እንግዲህ ኤክስትራ ዲሜንሽንስ ነው ማለት ነው። ኦኬ። እና ኤክስትራ ዲሜንሽን እንደ ካዮስ ነገር አስበን ከታችኛው ጋር ካያያዝ ነው እንግዲህ ኮላፕስ ያደርጋል ወደ አንድ ሪያሊቲ። ልረዳ አላቅም፣ ግን ለምሳሌ ኤክስትራኦርዲናሪውን እንደ እንትን አድርገን እንየው፣ ልክ እንደ አሸዋ፣ እንደ ሸክላ አሸዋ ኮላፕስ ስናደርገው ጀበና እናደርገዋለን ወይ ምጣድ እናደርገዋለን። ልክ ነው። ምክንያቱም ኤክስትራ ዲሜንሽናል ያለው አይታይም፣ ብዙ እንትኖች ነው ያሉት፣ ግን ኦርኬስትሬሽን ይሉታል ወይም በሲስተምስ ቲዮሪ ካዮስ ይሉታል። ከዛ ካወረድከው ግን ወደ 4D ነው የምታወርደው ማለት ነው። ስለዚህ ከኤክስትራ ዲሜንሽንስ ወደ 4D ልትሄድ ትችላለህ ነው እና ትክክል። ተዋህዶም ራሱ ወደ ላይ የሚሰቅለን ምንድን ነው? የመዋሃዱ ኳሊቲ ነገር ይሆንና መንፈሳዊ ያደርገናል። ከዛ ማቴሪያላዊውን ልንገዛ እንችላለን። ሌላው ነገር ቀላል ነው። ቀላል በሆነ መንገድ ማየት አለብን። ሌላው ነገር መጽሐፉት ላይ መንፈሳዊነትንና ሳይንስን አስታርቀዋል። ብዙ ሰዎች የተለያዩ ነገር አድርገው ነው የሚያስቡትና እርሶ ግን ቅድም እንዳልኩት ሳይንስንና መንፈሳዊነትን አስታርቀዋልና ምክንያቱም መንፈሳዊ የሚባለው ኤክስትራ ዲሜንሽንስ ከዚህ በላይ ወደ ሆነው ማለት ነው። ከዚህ ወደ ታች የሆነው ግን ማቴሪያል ነገር ነው። 4 ዲሜንሽን ያለው የ3D ኮንሽስነስ ማለት ነው። እና ፊዚክሱ የተገነባው ከዚህ ከታችኛው ነው። እና ስፔስ ታይም እንደ ምንጣፍ አድርገን ልናስብ እንችላለን። ምንጣፉ ግን ሲወዛወዝ ምናምን ሲያደርግ እንግዲህ የቀሩ ዲቴይልስ ናቸው ማለት ነው። አሁን ባለው ዓለም ላይ የሆነ የጎደለ ነገር አለ ይላሉ። something is missing። ምንድነው ያ የጎደለው ነገር? ኤክስትራ ዲሜንሽናል ፓርቱ ወይም ደግሞ 95 ፓርቱ ወይም ነፍሳችን የምንለው ፓርት ከነፍሳችን ጋር ኮሚኒኬት ካላረግን በራሳችን ሂደት ነው የምንሄደው እና አስተሳሰባችን በሙሉ የመሽን አስተሳሰብ ነው የሚሆነው። ነፍስ የጎደለው ይሆናል ማለት ነው። ሌላው ነገር 95% በማዋሃድ እንዴት ነው የዕለት ተዕለት ህይወታችን ላይ ተጽዕኖ ለውጥ ማምጣት እንችለው? እሱ ራሱ ይገልጽልናል። ኦፕን ማይንድድ እንሆን እንጂ ብዙ ድራማ ነው የሚካሄደው። ዲስካሽን ከተባለ ደግሞ ለራሱ አንድ ሴሽን የሚወስድ ነው። ግን አትሊስት ቶፒኩን ካገኘን ኦኬ፣ ከውስጣችን መጽሐፍ ቅዱስም አለ እንደ እርሾ ነው እናንተ ውስጥ ያድጋል ነው። እሱ ነው የሚመራ። ራሱ ኃይል አለው።
እንጂ ከውጪ የምታገኘው ነገር የለም። ስለዚህ አንዱ ለአንዱ ፌቨር ሲሰራው ካነቃቃለት ትምህርታዊ ይሆናል ነው። እና እንደ ባህላችን ደግሞ ምንድነው ለምሳሌ በአራት ነገር ነው የተፈጠርነው ይላል። የታችኞቹ ውሃና ምድር ናቸው፣ የላይኛዎቹ እሳትና ነፋስ ናቸው። እዚህ ላይ ለምሳሌ እንደዚህ ይህንን ከቀዳሁት ያልቃል። አንድ ነገር ከሰጠሁ እኔ ያልቅብኛል አይነት ነው፣ አንተ ታገኛለህ ማለት ነው። ወደዚህ ከሄድን ግን በሰጠህ ቁጥር ይሰጥሃል። ምድሩ ላይ ስትሰጥ ያልቅብሃል፣ ላይ ላይ ግን ስትሰጥ ታገኛለህ። ወደ ታች የሚወርደው ወደ ላይ የሚወጣው ግን ምንድነው? በሰጠህ ቁጥር ይሞላልሃል። የሱ ኦፖዚት አይነት ነገር ነው። This is deep guys. This is so deep. ስጡ ይሰጣችኋል ነው የሚለው ቃሉ። ግን ይሄ ከእጥረት አይደለም፣ ከመንፈስ ቦታ ሆናችሁ የምትሰጡት ነገር በቃ ከሚቀበል የሚሰጥ ብዙ ነው ሲል ወይም ግራህን ሲመታ ቀኝን አሳይ ሲል ማጣት አይደለም፣ ይመጣል ማለት ነው። መጽሐፉት ላይ ሳነብ ኳንተም ሜካኒክስ፣ ኢንታንግልመንት ቲዮሪ አለ፣ ኦብዘርቨር ኢፌክት አለ፣ ኦር ከተባለ ንድፈ ሐሳብ አንስተዋልና እንደው ምንም ፊዚክስ ወስዶ ለማያውቅ ሰው እነዚህን ቀለል አድርጎ ማብራራት ይችላል። ኦኬ ORR እንትን የሚሉት ኦርኬስትሬትድ ኦብጀክቲቭ ሪዳክሽን ይባላል። በሁለት ሳይንቲስቶች ነው የተጀመረው። አንዱ ፐንሮስ ይባላል፣ የእነ አንስታይን ጓደኛ ነው። አብረው ከአንስታይን ጋር ኖቤል ፕራይዝ ወስደዋል። የስታፋን ሃውኪንግ አድቫይዘር ነበር እንደዚህ። እና ኮንሽስነስ የት ላይ ነው በማለት ነው እንግዲህ ሂደቱ በጀነራል ሬላቲቪቲ በኩል ምናምን በሚል እንግዲህ የሆነ አይነት ኢንፎርሜሽን አግኝተዋል። እና ያ ጂኦሜትሪ ኮላፕስ ማድረግ አለበት፣ ስለዚህ ጊዜ ኢንቮልቭድ ነው እንደዚህ የሚል። ሌላው አነስቴዚዮሎጂስት ነው፣ ሃመሮፍ ይባላል። ማለት እንግዲህ ከኦፕሬሽን በፊት ምናምን የሚወጋው ማደንዘዣ ማለት እና አንድ ሰው ሲደነዝዝ ምን ይሆናል አካሉ ሞለኪውሎቹ አይነት ነገር ነው። ሲያየው ሂደቱ እንደ የሴሎች እንደ አጥንት ሸምበቆ ነገር የሚባሉ ማይክሮቱቢልስ የሚባሉ አሉ። እነዚህ ማይክሮቱቢልስ እንደ ፕላስ ማይነስ ሰርቭ የሚያደርጉ ቤንዚን ሪንግስ አሉ። እነዚህ እንግዲህ እንደነ 0-1 ልናረጋቸው እንችላለን፣ እንደ ኮምፒውተር ኮርስ ባይነሪ። አሁን ምን ይሆናል እዚህ ፕሮሰስ ውስጥ እንግዲህ ኮንሽስነስ እንዲገባ ነው እንትን ሐሳቡ። እና ሁለቱም ተገናኝተው ስለ ኮንሽስነስ በጣም ኢምፖርታንት የሆነ ነገር ይናገራሉ ሂደቱ። እና ዞሮ ምንድነው ኦርኬስትሬትድ መንፈሳዊ የነበረው ኦርኬስትሬትድ ኦብጀክቲቭ ሪዳክሽን ከመንፈስ ወደ ማቴሪያል ሬዲዩስ ስለማድረግ ነው ሁሉ ነገር ማለት ነው። ጸሎት የምንለው ማለት ነው። እና ምን ይላሉ? ይሄ ብሬን እንደ ኳንተም ኮምፒውተር ነው እና እነዚህ ቤንዚን ሪንግስ እንደ 0-1 ሆነው ያገለግላሉ ይልና አሁን ለምሳሌ አንስቴዚዮሎጂ ቢወጋ አንዱ ሰው እነዚህን ማይክሮቱቢልስ የሚሏቸው ፋንክሽን አያረጉም። ለምሳሌ አንድ አደጋ ይኖር በአንድ ሰው ላይ የመኪና አደጋ ይሁን ይቁሰል ምናምን እና ሆስፒታል ሲደርስ ወይ ይሙት እንደዚህ፣ ከዛ ሪሄሲቴት ያደርጉታል፣ ይነሳል። አሁን እዚህ ፕሮሰስ ላይ ምን እየተካሄደ ነው? በፊዚክስ ነው ጥያቄው። በእነዚህ ማይክሮቱቢልስ ይሄ ማይክሮቱቢልስ እንግዲህ እንደ ሱፐር ኮምፒውተር እየሰራ ኮንሽስነስ እየሰጠ ይቆያል ሆስፒታል ውስጥ ከሚደርስ ድረስ። ሰውየው ሲሞት ካልኩሌሽኑ ይቀጥላል እና ሰውየው ቢመለስ ያ ካልኩሌሽን በነበረው ኢኒሻል ኮንዲሽንስ ይቀጥላል እና በሽተኛው ምን ይሆናል? ሆስፒታል እስከሚደርስ ድረስ ፔይኑ ምናምን ይሰማዋል። ከዛ ከሞተ ወይም አያቱ ይታዩታል ወይም ብርሃን ይታየዋል ወይ ጨለማ ይታየዋል ነው። ተመልሶ ከመጣ በኋላ ይህንን ይመሰክራል
እና የተለወጠ ሰው ይሆናል። ኒር ዲዝ ኤክስፒሪየንስ የሚያደርጉ ሰዎች ለዚህ ነው የሚቀየሩት። የቅድሙ አነጋገራችንም እንደዛ ነው እኮ። አንድ የምትፈልገውን ነገር ታስበውና ትበትነዋለህ ወደ ዩኒቨርሲቲ። ከዛ እንደ ዝናብ ራሱ ተስተካክሎ ምን ብሎ እንደዚህ ወደ ሪያሊቲ ይወርዳል። ኦብጀክቲቭ ኦርኬስትሬትድ ኦብጀክቲቭ ሪዳክሽን ስፔስ ላይ ኦርኬስትሬት ያደርጋል። ኦብጀክቲቭሊ ደግሞ በኤክስፐሪመንት ይታያል። ግን የሚጎድለው አለ ነው። እንደ ቅድሙ አረንጓዴ ስንል ምናምን እዛ ውስጥ የለም፣ ስሜት ስንል እዛ ውስጥ የለም። እንደዚህ ነገሮች አሉ እንጂ በትክክል ይህ አይነት ሂደት በእርግጠኝነት የሚሆን ነገር ነው። ሌላው ዩኒቨርሱን ከሰው ልጅ ውስጣዊ አካል ጋር አነጻጽረዋል። ሁለቱም የሚታይ ክፍልና የማይታይ ክፍል አላቸው ብለው ነበረ። 5ና 95 ነው ማለት ነው። ከነዚህ 5ና 95% ደግሞ የመጨረሻውን ያህል ከውስጥ አለ፣ ከውስጣችን አለ። የእግዚአብሔር ባህሪ ከውስጣችን አለ አይነት ነው። ፍራክታል የሚልስ ነገር እኛ የሱ ፍራክታሎች ነን። በየደረጃችን እንሄዳለን እንጂ ከአንድ ሶርስ ነን ሁላችንም። ስለዚህ 95 ፓርታችን ዘ ፍራክታል ኦፍ ጋድ ነው ማለት ይቻላል። 5% የዚህኛው ዓለም ገብተው ደግሞ የሚያበላሹም አሉ ነው የሚቆርጡትና ከፍራክታሉ ጋር ኮኔክት እንዳናደርግ ይዘጉብናል ማለት ነው። አቤት ፕሌቶ ኬቭ ለዚህ ጥሩ ኤግዛምፕል ነው። በቃ ጥሩ ማለት ሰዎቹን ዋሻ ውስጥ አስቀምጠን ከልጅነታቸው ጀምሮ ጥላ እያሳየናቸው ከዛ ያን እያዩ እውነት መስሏቸው ይኖራሉ። አይ ከዋሻው ውጪ ሌላ ህይወት አለ ቢባል አንተን እንደ ጠላት አይተው ሊገሉም ይችላሉ። አላዩትማ እነዚህ ሰዎች። አሁንም ይሄን መንፈሳዊውን የእግዚአብሔር ዳይሜንሽን ያላገኙ ሰዎች እንደዚህ አይነት ዳይሜንሽን አለ ቢባሉ የመጀመሪያው ነገር ኦፌንድድ ነው የሚሆኑት ማለት ነው። አንድ መደበኛ ሰው በቀን ውስጥ በአማካይ ወደ 65,000 የሚጠጉ ሐሳቦችን እንደሚያስብና ከነዚህም ውስጥ 90% የሚሆኑት የቀደመው ቀን የተደገሙ እንደሆነ መጽሐፎት ላይ አለና ይህ እውነታ ስለ ንቃተ ህሊና መንፈሳዊ እድገት ምን ማለት ነው? በምንድን ነው የሚገናኘው? ለምሳሌ 65,000 ሐሳቦቹ ወደ መንፈስ ወደ 95ቱ እንድንሄድ ነው የሚረዱን ወይስ ወደ ኋላ ነው የሚጎቱት? እንቅፋቶች ናቸው እንጂ ባንዷ ሐሳብ ብትጸና እኮ የዩኒቨርስ ዕውቀት ያህል ይኖርሃል በሱ ነገር ላይ ነው። እቺ ብቻ እኮ ትበቃለች። እቺ አንዷ ንግግር ብቻ ምክንያቱም ወቅቱ ሲምፕሊፋይ ያደርገዋል ነገር። አንዱ ሐሳብ ላይ ብቻ ባተኩር እንደው አሁን እኮ በዚህ ጋር ቲክቶክ፣ በዚህ ጋር ኢንስታግራም፣ በዚህ ጋር ጨፈራ፣ በዚህ ጋር ዘፈን፣ በዚህ ጋር ዜና፣ በዚህ ጋር ጮት፣ በዚህ ጋር ሙዚቃ፣ በዚህ ጋር ፊልም፣ በዚህ ጋር ቴሌቪዥን፣ በዚህ ጋር ሰው፣ በዚህ ጋር ከተማ፣ በዚህ ጋር አለቃ። አንዱ ሐሳብ ላይ ለአንድ ደቂቃ እንኳ በጣም የገረመኝ የእርሶ መጽሐፍ ላይ ስለ ኢትዮጵያውያን ሚስቲክ የሆኑ ሰዎች በጣም ተጠቅሷል። ለምሳሌ ስለ ቅዱስ ያሬድ፣ ስለ ፈላስፋው ዘርዓ ያዕቆብ እና ከተዋሕዶ ጽንሰ ሐሳብ ጋር የተቀዳ መሆኑ እጅግ በጣም ያስገርማልና ከኢትዮጵያ ውጭ ያሉ አንባቢዎች ወይም አድማጮች እነዚህ ባህሎች ሜታፊዚክስን ለመረዳት ምን ያህል አስፈላጊ ይሆንላቸዋል? አሁን የእርሶ መጽሐፍ ላይ ስለ ቅዱስ ያሬድ አውርተዋል፣ ስለ ዘርዓ ያዕቆብ አውርተዋል፣ ስለ ገዳ ስርዓት አውርተዋል። ሲስተም ስቶሪ ላይ ሲያወሩ እና እንደው ውጭ ሀገር ያሉ ሰዎች ሲያነቡት ይጠቅማቸዋል። የነ ቅዱስ ያሬድን ታሪክ ማወቃቸው ይጠቅማቸዋል። ምክንያቱም ወቅቱ ራሱ እየገፋፋን ነው ይሄንን ለማየት ነው። እና የቅዱስ ያሬድ አንዱ ሂደት እንግዲህ ምንድን ነው? ራሳቸው ከፍ ብሎ ኦርኬስትሬትድ ሆኑ እና ወደ ማቴሪያል ኮላፕስ አደረጉ አይነት ነው። ይሄ ምንድነው? እርግጥ ነው ደክሟቸው ሊኖሩ ይችላል። በእግራቸው ነው የመጡት ወደ ሀገር ቤት እየሄዱ ከትምህርታቸው እንግዲህ ጥሩ አልነበሩም። እና ሲሄዱ እንግዲህ ድራውዚ ሊሆኑ ይችላሉ። ወደ አልፋ ስቴት ይወርዳሉ ማለት ነው። እና ትልዋ ስትወድቅ ስትነሳ ምናምን እንግዲህ ሩቲን ነገር ነው። የግራ አንጎላችን ለውጥ ይፈልጋል። ሩቲን የሆነ ነገር እንግዲህ ይሰለቸዋል ማለት ነው። እንደዛ ሲሆን እንግዲህ 5% ለቆ ወደ 95ቱ ተሻግረዋል ማለት ነው። እና ምንድነው ከትልዋ ጋር
አንድነት ፈጠሩ። ይሄ እንግዲህ ጠቅላላ ዩኒቨርስ ነው በዛ ወቅት ለነሱ እና ልክ ነው። ለምሳሌ አንድ ህፃን ልጅ ከአሻንጉሊቱ ጋር ሲጫወት ብትጮህበት ብትቆነጥጠው ምናምን ማይሰማ ኮኔክት አድርጓል። ምንድነው ሌላ ፐርሶናሊቲ መንፈሳዊ ፐርሶናሊቲ ይዟል ማለት ነው። አሁን የቅዱስ ያሬድ ሂደት እንግዲህ ይሄ ከገባ እንግዲህ ግማሽ ሰዓት ሚሊ ሰከንድ ምናምን ነገር ነች ብልጭ የምትላት ነገር። ቅዱስ ያሬድ ያችን ነገር ያዙና ተጠቀሙባት ነው ነገሩ። ምን አደረጉ? ቅድስና ምናምን እየወረደ ይሄዳል። መዝሙር አምልኮ ምናምን እየጠፋ ይሄድ ነበረ። እንደ ዘፈን ነገር የሚቆጠር ነበር እዛ አካባቢ እና በዚህ ኦርኬስትሬትድ ሪያሊቲ ኦርኬስትሬሽን እንግዲህ ትሉና እሳቸው አንድ ነበሩ ማለት እንደ ሜትሪክስ ነገር ቁጥር ያለው ግን ያ ኮንቨርጅ ሲያደርግ እንግዲህ ዳያጎናል አይነት ሜትሪክስ ሲሆንና ያሬድም እዛው አሉ ትሉም እዛ አለ። በዚህ ፕሮሰስ እንግዲህ ምን ይሆናል? ይሄንን ነገር አፕሊፍት አደረጉት። ካሁን በኋላ ቅዱስ ነው እና ያ አፕሊፍት ያደረጋቸው ኤነርጂ ለማግኘት እና ለማስተማር እድሜ ልካቸው ፈጀባቸው። ገዳም ውስጥ ማስተማር መረጡ እና በዚህ ምክንያት እንግዲህ ቅድስና ኢንትሮዲስ አደረጉ። በጸሎት ዜማ ብዙ ቅኔ ማህሌት። እርሶ ቅዱስ ያሬድ የተቀደሰ ዜማ ብቻ ሳይሆን የንቃተ ህሊና ቴክኖሎጂን የኮንሽስነስ ቴክኖሎጂ እንደሆነ አድርገው ገልጸውታልና በስድስተኛው ክፍለ ዘመን የተፈጠረ የዜማ ከዘመናዊ የነርቭ ሳይንስ ኒውሮሳይንስ ጋር የሚያገናኘው ነገር አለ? አዎ፣ ምክንያቱም ኒውሮፕላስቲሲቲ ይሉታል። ኤክስፒሪየንስ ከምታደርገው ነገር ራስህን ሪዋየር ልታደርግ ትችላለህ። ለምሳሌ የነም አብዶላ አካሄድ ማለት ነው ሎው ኦፍ አሳምፕሽን። ለምሳሌ ያሉህን ነርቭ ሴሎች ምናምን ይሁን ለአንድ ነገር የተዘጋጁ ለማድረግ ማለት ነው። ቅዱስ ያሬድን አስተምሮት የትም ባልሰማሁት መንገድ የእርሶ መጽሐፍ ላይ ብሪዚንግ ቴክኒክ ጭምር ነው ብለውታል። እና ለምሳሌ አሁን አለ እዝል፣ ግዕዝ፣ ዜማ፣ ግዕዝና አራራ የሚባላል። እግዚኦታ ስንለብሳል እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ስንል ብሪዝ እያደረግነው ላናቀው እንችላለን። እሱ ላይ ነው አሁን እኔ ስለማይሆኑ ለዛ ነው የሰዎቹ ሁሉም ሰው ሲያስቀድስ ደስ ይለዋል። ለምን ደስ እንደሚለው አያውቅም ወይም አጥንቶም አልጠየቅም። ምን ነገር ነው ቅዳሴው በራሱ እኮ ጥናት ይፈልጋል። አሁን ሁሉም ሰው ገብቶ በቃ ቅዳሴው ደስ አለኝ ይላል። ለምንድን ነው ደስ ያለን? እዚህ ውስጥ የተደበቀ መንፈሳዊ ጥበብ አለ። የሆነ የኮንሽስነስ የመንፈሳዊነት ቴክኖሎጂ አለ። ዝም ብለን ዜማውን ብቻ እያጠናን በደመ ነፍስ ከምንል ያን ነገር በአግባቡ ብናቅ ለሚጨነቁ ሰዎች ፍቱን ይሆናል። እኔ ለምሳሌ አንዳንድ ጊዜ በስራ ደክሜ ምናምን ማታ ጊዜ በርናውት ሳደርግ ስፒከር አለኝ፣ ዩቲዩብ ላይ ገብቼ ቅዳሴ ከፍታለሁ፣ ከዛ ከፍተዋለሁ፣ ከዛ እኔም እለዋለሁ። ስለው ቫይብሬሽኔ ቼንጅ ያደርጋል፣ ስፒሪቴ ቼንጅ ያደርጋል። በቃ ደክሞኝ ገብቼ ቅዳሴ ኃይል ይዤ ይወጣለሁ። በኃይል ነው የምለው። በቃ አንዳንዴ ደግሞ ሰዎቹ ሲሉ ሲሰማ አይኔን ጨፍኜ ሰዎቹ ተስጠው ሲመልሱ ስሰማ በቃ ማለት ይሄን ነገር ዓለም ሊያውቀው የሚገባ ነገር ነው እላለሁና ባይሆን ግብፃውያን ከዚህ ከኛ ትንሽ ይሻላሉ። እዚህ ላይ ፒራሚድ ውስጥ ሲቀድሱ እንደዚህ ምን ይባላል በተወሰነ የጨረቃ አቅጣጫ እንደዚህ ሲቀድሱ እንደዚህ ፒራሚድ ውስጥ ያሉት ፒላርስ ይወዛወዛል። ያን ያህል ነው ኃይል አለው። በጣም 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 ኃይል አለው። ሚውዚክ ኃይል አለው። ስለዚህ ምንድነው ያ ኃይል ውስጣችን እስከሆነ ድረስ ነፃ እናርገው ነው። የስ በፕሮጁዲስ በምናምን አቆሽሽ ነው። እውነት ነው። ሌላው አንድ መጽሐፍ አንብቤ ነበረ ስለ ዘርዓ ያዕቆብ በ17ኛው ዘመን የነበረ ክፍለ ዘመን የነበረ እንዴ ተሰዶ ከአክሱም ዋሻ ውስጥ ለ2 ዓመት የኖረ ፈላስፋ ነውና ይሄ ሰው እንግዲህ ስለ ምክንያታዊነትና ስለ
ስለ አጽናፈ ዓለም ስነ ምግባር ስቴዲ አድርጓል። ስለዚህ ሰውየም ጽፈዋል። በጣም ልዩ ጭንቅላት ያለው ሰው ነው። አቤት አቤት አቤት! የእሱ አካሄድ 5.95% 100% ይሆናል በሚል የተወሰነ ነው። ትንሽ ለምንድን ነው ያልታወቀው? ለምንድን ነው ፌመስ ያልሆነው? ያ ሰውዬ ግን ገበሬ ነው። ምንም የተገለጸለት ነው። መጽሐፍ ግን ይችላል እኮ ዳዊት ሙሉ ጽፎ አንድ ከዋሻ ሲወጣ ዳዊት ጽፎ ነው ከሆነ ሰውዬ ብር የወሰደው ሙሉ ዳዊት ያኔ በ17ኛው ክፍለ ዘመን እንግዲህ ሙሉውን ዳዊት ለአንድ ሰውዬ ለጌታው ጽፎ ብዙ ጥበቦች አሉት። በጣም የሚገርም ሎጂካል ፕሮፌሰር ሳምነር መጽሐፍ ነው ያየሁት። ኤኒዌይስ ስጦታ ነው፣ ጊፍት ነው። እንደው እሺ ሌላ መጽሐፉ መቼ እንደሚወጣ አይታወቅም፣ ግን ለህትመት ገብቷል። አሁን በቅርብ ቀን ይወጣል ብለን እናስባለን። ሳምንት 2 ሳምንት መሰለኝ። ሲወጣ እንግዲህ እናሳውቃቸዋለን፣ ድጋሚ እንጋብዛቸዋለን። በስተመጨረሻ የሚሉት ነገር ካለ እድል ልስጥ። እንግዲህ ወጣቶች ኃላፊነቱን ውሰዱ፣ ተማሩ፣ ታተርፋላችሁ እንጂ አትከስሩም አይነት ነገር ነው። ይቺ እንግዲህ ሳድቦለቡል ቀላል አድርጌ እንደ ነፃ ስጦታ ለመስጠት ነው ሂደቴ። እንደርፎር ይቺ ነገር ተድቦሉላ ለወርወር አድርግ ቀለብ አድርግ እንደሚባል ቀለብ አድርጋችሁ ተጠቀሙበት እና 5.95% 100% ይሆናል ነው። ያ ምኞት ካላችሁ ራሱ ኃይሉ መጥቶ 100% ያደርጋችኋል። ምክንያቱም የዩኒቨርስ ቴንደንሲ ለሞት ሳይሆን ለህይወት ነው። ትንሽ ቁስል አለች ተብሎ አይሞትም። ስለዚህ አካሄዱ የህይወት አካሄድ ነው። ቲፒካሊ ደግሞ እንደምናየው የዘመን ለውጥ ስላለ እናንተ ለለውጡ ኢንስትሩሜንታል እንድትሆኑ ነው አስፈላጊው። ምክንያቱም ኢትዮጵያ ትልቅ ኃላፊነት አለባት ይህንን ዓለምን ለማስተማር በባህሏ። ስለዚህ እናንተ ሆናችሁ የተሾማችሁት። ፕሊስ ዲስካስ እናደርጋለን፣ ግን ፕራክቲስ አድርጉ። በ5% ሀገራችን ድሃ ብትሆንም በ95% ግን ሀብታም ናት። በጣም ስለዚህ የስጋዊ ድህነቷን አይታችሁ አትኮንኗት። ራሳችሁን ዝቅ አድርጋችሁ አትዩ። አባቶቻችሁ በ95% ሀብታሞች ናቸው። ያ ደግሞ የማይጠፋ ገነት ውስጥ የሚያስገባን ነፃ የሚያወጣን የእግዚአብሔር መንግስት ናት። ይሄንን ማጥናት የሁላችንም ግዴታ ነው። ዶክተር እንግዲህ ሁል ጊዜ ውድ ከሆነ ጊዜዎት ወስደው ያለምንም ክፍያ ያለምንም ደሞዝ ያለምንም ነገር ሁል ጊዜ ይህንን ትውልድ እርሶ በመገልገያ ዘመኑ ያገለገሉ ነውና እንግዲህ እግዚአብሔር አምላክ በ95% ባለበት ቦታ ያቆዩት ነው የምንለው። ስራዎትን ለጽድቅ ያድርገው ነው የሚለው። እኔ መጽሐፎት ከእጅ ገብቶኛል። ገና ሲይዘው ራሱ እንዴት ደስ ይላል። ደስ እያለኝ ነው ያነበብኩት። እሱ ደግሞ መውጣት አለበት። ሲወጣ አማዞን ላይ ይኖራል። አማዞን ላይ ዴፊኒትሊ ይኖራል። እንጀራ ፕሬሶች እየሰሩት ነው። የሌሎችም መጽሐፎች አሉ። ግን የዶክተር መጽሐፍ ይወጣል። ገብታችሁ ከአማዞን ላይም መግዛት አለባችሁ። ከቻልን አውርተናቸው የአማዞኑን ካደረሱት ሊንኩን እናስቀምጥላቸዋለን። ካልደረሰ ግን እግዚአብሔር በተቻለ መጠን ከእሳቸው ጋር በመሆንና ከአድናቂዎቻቸው ጋር ይህንን መጽሐፍ እናትመዋለን ማለት ነው። የእሳቸው የመጽሐፍ ምረቃ ላይ ለመገኘት የምትፈልጉ ሰዎች ካላችሁ ጉግል ፎርም እናስቀምጣለን። ከዚህም ቀደም አስቀምጠናል፣ እንዳትረሱ። ምረቃቸው ላይ ለመሳተፍ የምትፈልጉ ሰዎች ካላችሁ ከታች እናስቀምጣለን። ተመዝገቡ። በዛው አማካኝነት አጠር ያለች ጥሩ የመጽሐፍ ምረቃ እናደርጋለን እንደ እግዚአብሔር ፍቃድ። በጣም አድርጌ ያመሰግናለሁ ዶክተር፣ እግዚአብሔር ያቆዩት። ይህንን ፕሮግራም ስፖንሰር ያደረገላችሁ 30ኛው ዙር ሪትሪታችን ነው። በውቢቷ የአርባ ምንጭ ከተማ የውስጥ ስሜት ቁስላችሁን አንጽታችሁ ከመንፈሳዊ ውበታችሁ ጋር ትገናኛላችሁ። ተፈጥሮ ውስጥ ጫካ ውስጥ እየጨዋችሁ ስሜታችሁን ታወጣላችሁ። በአርባ ምንጮቹ ትዋኛላችሁ። ከሰዎች ጋር በደስታ ተጠቃቅፋችሁ ዓላማችሁን፣ ስሜታችሁን ተጋርታችሁ ኳስ ተጫውታችሁ በፏፏቴው ነስታችሁ ለሕይወታችሁ የሚያስፈልጉ ጥበቦችን አውቃችሁ በ4 ቀናት
በ40 ዓመት የማይገኝ ለውጥን ድህነትን ይዛችሁ ትመለሳላችሁ። በ0987 2090 ደውሉና ቦታ ያዙ። በማንያ ዝዋል ሾቱ ግቢ ቁጥር 1 ቁጥር 2 መታችሁ ተዝናኑ፣ ብሉ፣ ጠጡ፣ መንፈሳችሁን አሳርፉ። ወቅቱ የጾም ነው። እጅግ በጣም በርካታ የሆኑ የጾም አማራጭ ምግቦች አሉን። ቦሌ ሰላም ሲቲ ሞል ጀርባና ከቤክ ጀርባ እንገኛለን። የኦንላይን ትሬኒንግም ጀምረናል። ለመመዝገብ በ0987 2090 ደውላችሁ ተመዝገቡ። ጊዜ ይስጥልን። እናመሰግናለን።